በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል አምላክ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለሚመናን መድኃኒትን ሕይወትን ያደረገ የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን ስለ መሐሪነቱ ቅዱስ ስሙ የተመሰገነ ይሁንና እናንተም እንደሚገባችሁ በእግዚአብሔር ሰላምታ እንዴት ሰነበታችሁ? እንዴት ዋላችሁ? ቸርነቱ ምሕረቱ ይቅርታው ለዘላለም የባሕርይ ገንዘብ የሆነ እንደ አምላክ የሚሆን አብ ወልድ መንፈስ ቅዱስ ለአምላክነት እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ እግዝእትነ ማርያም ቅዱስ መስቀሉ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔዓለም አምላካችን ከዘመነ ቅዱስ ማርቆስ ወደ ዘመነ ቅዱስ ሉቃስ እንኳንም በቸር አሸጋግሮ በቸር በሰላም አገናኘን። እንግዲህ ለዚህ ጉባኤ የ2015 የመጀመሪያው ትምህርት ነው የሚሆነው። ዛሬ የቅዱስ አባታችን የሊቀ ነቢያት ሙሴ የካህኑ የአሮን የካህኑ የዘካርያስ ዓመታዊ በዓላቸው ነውና ትምህርቱ ወደ እነሱ የሚሄድ ይሆናል። ኃይለ ቃላትን በየመካከሉ ስለምናነሳቸው የትምህርታችንን ማንሻ በመጽሐፈ ኢያሱ ምዕራፍ 1 ቁጥር 1 ላይ ያለውን ኃይለ ቃል መነሻ እናደርጋለን። ሙሴ ገብረ እግዚአብሔር የእግዚአብሔር ባሪያ ሙሴ በሚል ስለ ቅዱሱ ሰውና ስለ ሌሎቹም እናነሳለን፣ እግዚአብሔር እንደወደደ ማለት ነው። እንግዲህ 2015ን እንድትበረቱ እንድንበረታ ማስተዋልን ገንዘብ እንድናደርግ ከሚያስቱን ከሚያሳስቱን አይምሯችን ከሚሰርቁን ነገሮች ሁሉ ራሳችንን ገትተን መቼም የአንድ ክርስቲያን እንቅልፍ ሲያበዛ አባቶቻችን እንቅልፍ ታበዢ ከነብር ትፋዘዢ ይላሉና አንድ ክርስቲያን ጠላት ዲያብሎስ የሚባል ሰይጣን የሚባል ክፉ ጠላት እንዳለበት ስለማያውቅ ነው። ገሃነመ እሳት የሚባል ፍርድ ሰይጣን የሚባል ጠላት እንዳለ ያላስተዋለ ክርስቲያን ይተኛልና ጊዜው በጽሐ ጊዜሁ ለነቂህ እምነዋም እንዳለ ሐዋርያው ከእንቅልፍ ልንነቃ እግዚአብሔር የሰጠን ጊዜ ነውና እቺን ወራ መስከረምን ከዚያ ወራ ጥቅምትን እያልን እየተጋንባት እግዚአብሔርን የሚያስደስቱ ስራዎችን እየሰራንባት ጥረታችን ብንቀጥል በሁሉም ደረጃ መልካም ጥረታችንን በንስሐም ተግባራትን በመለማመድም ራሳችን ብናበረታው መልካም ነው። ወደ ትምህርቱ ከመግባቴ በፊት ልነግራችሁ የምሻው ነገር አንዳንዴ መልካም ለሆን ከመጠን በላይ አትጓጉ። ደግሞ አንዳንዶቹ እንቅልፋችንን አብዝተናል፣ መልካም አንሰራም፣ መንፈሳዊ ጥረት የለንም። አንዳንዶች ደግሞ ሞከርኩ ግን ሊሳካልኝ አልቻለም ብላችሁ ትጠይቃላችሁ። በአንድ ጀንበር የሚሳካ በአንድ ወር የሚሳካ ነገር የለም። አስቡት፣ እየታገልን ያለነው ከረቂቅ ከኃይለኛ ጠላት ጋር ነው። ስለዚህ ፈቃደ እግዚአብሔር ደርሶ እርሱ ድል እስኪነሳልን ድረስ ፈተናም ያለበት ካለ ለምሳሌ በህልመ ሌሊት የሚፈተናል፣ አፉን መቆጣጠር የማይችል በሐሜት የሚፈተናል፣ በጾም ጉዳይ የሚፈተናል። ብዙ ሰው በጸሎት ጊዜ ልብ ያልሰበሰብልኝ አለ። ልብ ከተሰበሰበልህ እኮ በቅታል ማለት ነው። አቅምን ማወቅ እኮ ጥሩ ነው እና እንደ አቅማችን ነው። ጥረትህን ቀጥል። ጨርሶ ልብ ከተሰበሰበልህማ ፍጹም ሆንክ ማለት ነው እኮ። ስለዚህ ይሄንን ማለት ልብ ሳይሰበሰብ እንደ ልብ ዝም ብለህ ንባቡን ንዳ ማለት አይደለም። ታገል እስከ መቼ? እስከ መጨረሻው አቅታ፣ እስከ ዳሪት እስትንፋስ። ተረድታችሁኛል? መሆን የምትፈልጉትን ነገር እስከ መጨረሻው አቅታ መታገል ነው። ትዕግስት እንዲኖረን እንፈልጋለን። እስከ መጨረሻው አቅታ ታገል። ነገ ልንሞት ዛሬ ትዕግስት አግኝተን በሞት ስኬት አይደለም። እንዴት ባላችሁ? የዓለም የሆነ እንደሆነ ቶሎ ቶሎ የሚታይ ነገር። እንደውም አንዱ ልጅ ደጋግሞ የሚጠይቀኝ አለ የሞኝ ጥያቄ። እኔ እመቤታችን እግዚአብሔርን እንደወደድኳቸው ፍቅራቸው እንዳለኝ በምን ላውቅ እችላለሁ ይለኛል። እንዴ
የሳይኮሎጂ ወይስ የምን ጉዳይ አድርገው ነው ምልክት ምሰጥ? ይሄ እንደዚህ አይነት ስሜት ከተሰማ ልክ እንደ ዓለሙ ፍቅር ማለት ነው። ለምሳሌ ሳያት ልቤ ድንግጥ እያለ ይላል። ለምን? ወድጃት ነው ይላል አይደለም? ያውን የመውደድ ምልክት አይደለም፣ የዝሙት ፍላጎት ምልክቱ ይሄ ነው። ገብቷል? አንዲት ሴት ስታያት ልብ ድንግጥ ካለ፣ ወንድ ስታይ ከደነገጥሽ የዝሙት ፍላጎት ነው፣ እሱ ፍቅር አይደለም። ፍቅር ማለት መንገድ ላይ የወደቀ የኔ ቢጤ አይተህ ካለቀስክ እሱ ፍቅር ነው። ያን ሐዘን ተሰምቶ ካለቀስክ ርቦታል ብለህ መልክ ላይ የለው ሰው የለው ተመልካች የለው ገንዘብ የለው ምንም ነገር የሌለው ወድቆ ያየው እሱን አይተህ ሐዘኔታ ለሱ መውደድ ተሰምቶ ካለቀስክ ያኔ መውደድ ማለት እሱ ነው። የሰው ፍቅር ይባላል እሱ። እና ማስተዋል አለብን። ጥረታችንን መቀጠል አለብን። ግን ደግሞ በአንድ ጀንበር የሚሳካ ነገር የለም። ባለፈው ነግሬያቸዋለሁ። እመቤታችንን መውደዳችንን እግዚአብሔርን መውደዳችንን ካወቅነውማ ትዕቢት ነው። በመጀመሪያ ደረጃ በነገራችሁ ላይ ትሁት ነኝ ብሎ አንድ ሰው ካሰበ ጋኔን አድሮበታል ማለት ነው። ትሁት ነኝ ብሎ የሚያስብ በራሱ ምንድነው? ትዕቢተኛ ሰው ነው። እናውላችሁ አንድ ሰው ትሁት ነኝ ብሎ ካሰበ ትዕቢተኛ ነው። ታጋሽ ነኝ ካለ እሱ ሌባ ነው፣ አጭበርባሪ ነው። ምክንያቱም አንድ ሰው በተለይ በክርስትና መስፈርት እኔ እንዲህ ነኝ ብሎ አያስብም። ስታስቡ አማትቡ እንደዚህ አይነት ነገር እኔ ታጋሽ ነኝ፣ እኔ ትሁት ነኝ፣ እኔ ፍቅረ እግዚአብሔር አለኝ ብቻ ስራውን ስራ፣ ሌላውን እግዚአብሔር ያውቃል። አንተ ስራውን ቀጥል። በቃ ዛሬም ነገም ፍቅርህን እያልክ ቸሩ መድኃኔዓለምን ለምነው እንለምነው፣ ማምላክን ቅዱሳንን እንለምናቸው። ከዛ ለምን ሳይሆን ህሊና አይሰበሰብልኝም፣ ህልመ ሌሊት ሊቆምልኝ አልቻለም፣ እንቅልፍ እያስቸገረኝ እንዴት ያለ ጥያቄ ነው የምታመጣብኝ? ምን ላድርግ ጥረቴ ላይ ምን ልጨምር ብትለኝ አንድ መልካም ነገር ነው። አልቆምልኝ አለ ትለኛለህ። እንዴት ብሎ ነው የሚቆምልህ? ሁለት ነገር አስቡ። አንደኛ ብዙዎቻችሁ በአንድ ወር በ6 ወር እንዲቆምላችሁ የምትፈልጉት ፈተና 20 ዓመት ያጠራቀማችሁት ቆሻሻ ነው እኮ። አታስታውሱም የነገርኳችሁን? ጭንቅላታችን ሳይንሱ እንኳን በሚለው 3 ክፍል አለው ወይም 3 ቋት አለ ይባላል አይደል? የከፋው ቋት በእናንተ በፈረንጅኛው ቋንቋ ሰብኮንሽስ የምትሉት ነው አይደለም? ሳታስበው ያየውን ቆሻሻ ሁሉ የሚያጠራቅምልህ ነው። ያን ቆሻሻ ለመድፋት እኮ ተጋድሎ ይጠይቃል። የዛሬ 20 ዓመት ላየው ነገር እኮ ዛሬ ጭንቅላት ይቀጣል። ስለዚህ አንቸኩል፣ ጥረታችን እንቀጥል። ስለዚህ ይህ ዓመት ምንድነው የሚሆነው? ጥረታችንን እንቀጥላለን በሁሉ ነገር፣ ግን ፈጣን መፍትሄ አንጠብቅ። ግን ደግሞ አንድ ነገር ሁሉ ያስታውሱ። እንዴት ዋላችሁ? ቅዱስ ጳውሎስ ለዕብራውያን ሲጽፍላቸው በምዕራፍ 6 ላይ እንዲህ ይላል፣ እግዚአብሔር ቅዱሳንን ስላገለገላችሁ እንደገናም ስለምታገለግሏቸው ያደረጋችሁትን ውለታ ስለ ስሙም ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለም ይላል። ሰው መልካም አድርጋችሁለት ይረሳል አይደል? የት ነማቀህ ይላል። ገጥሟችሁ አያውቅም? የት ነማቀህ ይላል። ይኸውልህ አንድ ቀንም ቢሆን እርቦ ካጎረሰ ባለውለታ ነው። መርሳት የለብህም። እግዚአብሔር አሁን እዚህ ቤተክርስቲያን መጣችኋል አይደለም? አልመጣችሁም እንዴ? ለነገሩ አይውነታችሁ ነው፣ ዝምታችሁ ነው የሚሻለኝ። አሁን መንፈስ ቅዱስ ነው ዝም ያሰኛችሁ መሰለኝ። አስቡት፣ ደጁን ስለረገጣችሁ ትመዘገባለች። ተረድታችኋል? እያንዳንዱ ዕለት የምትጸልያት ጸሎት ትመዘገባለች። ዋጋ የሌለው በነገራችሁ ላይ የማያስቀጣ ኃጢአት አለ? ነገሩኝ እንጂ አረ በደንብ ከእግዚአብሔር ዋጋ የማያስገኝ መልካም ጥረት አለ? የለም። የእግዚአብሔርን ደጅ በቀን 2 የረገጠና 1 የረገጠ እኩል ዋጋ አይኖረውም። አጥብቆ የሚጸልይና ሲመቸው የሚጸልይ እኩል ዋጋ አይኖረውም። ምን ላችሁ ፈልጌ ነው? ለውጡን ባይናችሁ ባታዩትም እንኳን እያንዳንዷ ጥረታችን በእግዚአብሔር ፊት ዋጋ አላት፣ የዕለት በረከት አላት። እና እችን ነገር በማስተዋል እንድንይዛት አደራ ልላችሁ እፈልጋለሁኝ። በተረፈው የነገረ ቅዱሳንን ጉዳይ በዚህ ዓመት አዲስ መልክ ይኖረዋል ብለን ነበር። እንግዲህ በነበረው እንቀጥል። አዲስ መልክ ማለት ሌላ የተለየ ነገር ሳይሆን ግን ምናልባት መቼም የምታውቋቸው ብዙ ነገር በዙሪያችን ስላለ ግን የነበረውን ነገር ለማስቀጠል መሞከር ነው። እንማራለን፣ ጥረት እናደርጋለን፣ እንዘክራለን።
በተለይ ምጽዋትን፣ ጸሎትን፣ ስግደትን፣ ጾምን መደበኛ ህይወታችን አካል አድርገን ክርስቲያን መሆን ከፈለግን እነዚህን መልካም ጥረቶቻችን ብንቀጥል መልካም ነው። እግዚአብሔርን ለምነው። ከምንም በላይ እግዚአብሔር አምላክ እንደው ቅን ልቦና ያድለን። በጣም የጠፋ ሰው ሁሉ ቅንነት አጥቷል። ሰው ሁሉ ቅንነት አጥቷል እና እንደው መድኃኔዓለም ቸሩ የምንለምነው እንደው ለሁሉ ስጥ ብሎ መለመን ይገባል። ለሁሉ በእርግጥ እግዚአብሔር ቅንነት ስጣቸው ብዬ ስላልኩ ሊሰጣችሁ አይችልም፣ ወይ እናንተ ለኔ ስጠው ስላላችሁ ሊሰጥ አይችልም። መጀመሪያውን የቅንነት ፍላጎት ሊኖረን ይገባል። ቅንነት ማጣታችንንም ልንረዳ ይገባል። ቅንነት ማለት ነገሮችን በበጎ አለማየት። ምክንያቱም እኔ ማስተማሪን በጣም እንድሰቀቀው ያደረገኝ የኔው ተግሳጽ እናንተን ከሚያማችሁ በላይ እኔን ነው የሚያመኝ። በሽታዬ ነው፣ በጣም አሞኝ ነው የሚያድር። ሮብ ተቆጥቼ ነበር አይደል? ይሄው እስካሁን እንዳመመኝ። ምክንያቱም በተናገርኩት ነገር ከመጠቀም ይልቅ ወሬ ሲያራባ እንደሚውል ስለማቅ ሰው ስለሚሰማ ጆሮዬ አዝናለሁኝ። ጌታ ሆይ ላይጠቀሙበት ለምን እቆጣለሁ? እና ቅን ልቦና ያለው ሰው እስኪ አስቡት። እንዲያው አባቶቻችን አጥፍተው ሳይሆን ሳያጠፉ ሲገሰጹ ምን ይላሉ? አዎ አጥፍቻለሁ ይላሉ። እኛ አጥፍተን ስንገሰጽ እንኳን ይገርመኛል። ለምን ተናገረኝ ከምትል ይልቅ እግዚአብሔር ተናገረኝ ብትል አይቀልም ኖሯል? እንዴት ዋላችሁ? እግዚአብሔር ይመስገን። በፊት ነግሬያችኋል። ለሶስተኛ ጊዜ ልንገራችሁ። አንድን ሰው ክፉ ነው እባብ ነው ብላችሁ ብታስቡ እንኳን እግዚአብሔር በእባብ ማድሮ ሊናገር ይችላል። ድንጋይ ነው ብላችሁ ብታስቡ እንኳን በድንጋይ ማድሮ ሊናገር ይችላል። እብድ ነው ብላችሁ ብታስቡ እንኳን በእብድ ማድሮ እግዚአብሔር ሊናገር ይችላል። ዋናው ትልቁ ነገር የተነገረው ነገር ስህተት ነው ወይስ ትክክል ነው? ጥያቄው እሱ አይደለ? እንዴት ዋላችሁ? ሌባ ሲል አንድ ሰው እኔ ግን ሌባ ነኝ ወይስ አይደለም ብለህ መመርመር ነው እንጂ ለምን ሌባ ብላ ካኪ ዘራፍ ማለት የለብህም። ክርስቲያን ሌባ ሲባል የመጀመሪያው ጥያቄው ምንድነው? ቤቱ ቁጭ ብሎ እኔ ግን እንዴ አሁን እውነት ለመናገር ከመካከላችን እስኪ ከተፈጠርኩ አንስቼ ለማገኛት ነገሩ ከ10 አንድ አወጣለሁ የምትል እስኪ ሁሉ ጊዜ ከ10 አንድ አውጥቻለሁ በእግዚአብሔር ፊት ያስራት እንዳይለብኝ የምትል እስኪ እዚህ ያለነው ሁላችን ታዲያ ምንድነን? ሌቦች ነን። አሁን እንደዚህ ተብሎ ቢናገር ሰደበን ያሰኛል? ንገሩኝ። እሱ እኮ ነው ችግሩ። ታዲያ እንነጋገር ከተባለ ለምሳሌ ዲያቆናት አላችሁ አይደለም? ካህናት ዲያቆናት አላችሁ። ከደሞዛችሁ አስራት ታወጣላችሁ። እናንተ ቅርጥፍ አድርጋችሁ የምትበሉትን አስራት የትኛው ምዕመን እንዲያወጣ ነው የምትፈልጉ? ታዲያ እስኪ አስቡት። የኔ ቢጤ እንኳን ቢሆን መንገር ላይ እኔ የሚገርማችሁ አንድ መንገር ላይ ተቀምጦ አሁን አይቻቸው አላቅም የሚለምኑ የቢጤ አውቃለሁኝ። አስገራሚ ስራ አላቸው። ካገኟት አስራቷን ማታ ከቤታቸው ሳይገቡ ሙዳየ ምጽዋት ላይ ይጥሏታል። እንደገና ካገኙት ደግሞ ዘንፈቃዴ ካለው ደግሞ ወስደው ከፍለው እኩሉን ለሌላ በደንብ ላልተሳካለት የኔ ቢጤ ከፍለው ሰጥቶት ይሄዳሉ። ትንሽ ናት አትበለኝ፣ ደሞዜ እኮ 1000 ናት ይለኛል። ከ1100 መስጠት አለብህ። ታዲያ በተለይ ካህናትና ዲያቆናት ትምህርተ ዋስት ደግሞ ዘይ አሲ ተወካፊ የሚለው ላይ ስትደርሱ ምንም አይነት ትርጉም ነው የሚሰጣችሁ? እግዚአብሔር 1000 ሰጥቶ 100 ስጡኝ ብሎ ቢጠይቅ ለምንድነው እንደ ከባድ ነገር የምናየው? በምንድነው ያነሳሁት? ሌባ ያልሆነ ማህበረሰብ አለን ወይ ነው በቤተክርስቲያን። ሌባ ያልሆነ ክርስቲያን እንኳን ሌላ ተውትና አልሳካ ብሎ ነው እንጂ ከመንግስት ግብር እናጭበረብራለን አይደል? መንግስትም ደግሞ እግዚአብሔር ይስጠው ቁርጥ ምናምን እያለ ያለ አቅሙ አንዳንዱን አናቱ ላይ ያነድበታል አይደል? ግብር ምን ያድርግ? እኔ እኮ መንግስት አልፈርድም። እየደበቁ ሲያስቸግሩት፣ ስለዚህ ሁሉ ላይ ያንተን ግምት ይሰማልና ከዛ አይ ደብቆኛል ምንጊዜም ብሎ አናተ ላይ ይጨምርባል። ምን ያድርግ? አንተና ያስለመድከው እንደዛ አድርገ እውነቱን ገቢን ብትናገር በእውነቱ ተመስርቶ ይፈርድልሃል። ምክንያቱም ለመንግስት ግብር መስጠት ሃይማኖታዊ ግዴታም ጭምር ነው። መገበር አለብህ። ግብር ለሚገባ ግብር እንድንሰጥ መጽሐፍ ያዘን። አስራቱን ለእግዚአብሔር ግብሩን ለመንግስት መክፈል አለብህ። አንዳንዴ መንግስትን መውቀስ በሌለብን ነገር መውቀስ የለብንም። በነገራችሁ ላይ 1000 ቀን አመስግኘ አንድ ቀን ሰውቀስ ሰው እሷን ነው የሚይዛል። ሳመሰግን አሁን ለምሳሌ ካህናትን ሳመሰግን ኖሬ አንድ ቀን ካህናትን ከወቀስኩ ይሄው ቄሳ ክብር በቃ በአደባባይ ያወርድናል ይላል። ልብ ብሉ።
ሳመሰግን መቼ መታ አመሰገንክ? አመሰግናለሁ ስላመሰገንከኝ አልክ? እንዴት ዋላችሁ? ልክ ዩኒቨርሲቲ ላይ የሚባል እንደ የተለመደ ተረብ አለ አይደለም? ዩኒቨርሲቲ ላይ አንድ ተማሪ ኤ ፕላስ ኤ ማይነስ ምናልባት ቢ ፕላስ ቢ ካገኘ ምን ይላል? አገኘው ነው አይደል? ሰርቼ አገኘው። ዲ ከሆነሳ አስተማሪው ሰጠኝ። ልብ በሉ፣ ኤ ፕላስ ስታገኝ አስተማሪውን ካመሰገንከው፣ ዲ ኤፍ ስታገኝ እማው ሰጠኝ በል። ኤም ስታገኝ ሰጠኝ በላው። ካልሆነ ኤን ስታገኝ እኔ ሰርቼ ካልክ፣ ኤፍ ስታገኝም አንተው ሰርተን። ገብቷቸዋል? ሲደረግላችሁ ምስጋና የማታውቁ ስትነቀፉ መከፋትን ከምን ያገኛችሁት? ከምን? አሁን ከመምህራን መካከል አንዱን ባመሰግን ሄዶ አመሰገነ እኮ ብሎ አይነግረው። ብነቅፈውሳ ሄዶ ይነግረዋል። ጠብ ለመዝራት። እንዲያውም አንዳንዴ ዝም ብዬ በድፍኑ ስናገር እንዲህ ያለው እኮ ገሌን ይመስለኛል ብሎ ተርጉሞ ሄዶ ይነግረዋል። በግምት ማለት ነው። ስለዚህ እናስተውል። የእግዚአብሔርን ተግሳጽ ወልድየ ኢታስተአጽብ ተግሳጽ እግዚአብሔር። ልጄ ሆይ የእግዚአብሔርን ተግሳጽ ቸል አትበል፣ አታቃል። ለምን? እስመ ለዘአፍቀረ እግዚአብሔር ኢየስጽ። እግዚአብሔር የሚገስጽ የወደደውን ነው፣ የሚጠላውንማ ዝም ነው የሚለው። እንዳንጠፋ እኮ ነው ምን ተግሳጽ የሚነገረው፣ ለሌላ ለምንም አይደለም እኮ ወገኖቼ። እና እሱም ብናስበው መልካም ነው። የትምህርታችን ርዕስ መጽሐፈ ኢያሱ ምዕራፍ 1 ቁጥር 1። መጽሐፈ ኢያሱ እንዴት ዋላችሁ? እግዚአብሔር ይመስገን። አረ እንዴት ዋላችሁ? እግዚአብሔር ይመስገን። መጽሐፈ ማን? አይሰማኝም። ምዕራፍ ስንት? ቁጥር ስንት? ሙሴ ገብረ እግዚአብሔር በሉ እስቲ። እንደገና አማርኛውን ሙሴ የእግዚአብሔር ባሪያ። ይሄ ትምህርታችን ርዕስ ይሆናል። ልብ በሉ። አሁን መሰረታዊ ትኩረታችን የቅዱስ ሙሴን የእግዚአብሔር አገልጋይነት ማየት ብቻ ሳይሆን በእውኑ ከመካከላችን የእግዚአብሔር አገልጋይ አለ ወይ ነው። ካህኑን፣ ቄሱን፣ ዲያቆኑን ምኑን የእግዚአብሔር አገልጋይ ነው ወይ ነው። በነገራችሁ ለአንድ ሰው የክህነት ማዕረግ ስለተሰጠው አገልጋይ ነው ማለት አይደለም። አገልጋይ ማለት የተሾመ ሳይሆን የሚሰራ ነው። መሾሙ መግቢያ በር ነው። ደህና ዋላችሁ? መሾም ማለት እኮ እንደ መቀጠር ነው አይደል? ቅጥር አይደል? ቅጥር ነው። እግዚአብሔር ይቀጥራል ካልሰራስ። ነገር ግን ችግሩ ምንድነው? አንድ መስሪያ ቤት ሄደ፣ ለምሳሌ አንድ ግብርና ላይ ወይ የሆነ ወይም አረ ግብርና ስደና መስሪያ ቤት ነው። የቁጭታ መስሪያ ቤት ነገር ነው። እስኪ ቁጭ ተብሎ የሚበላበት አሁን ግብርና፣ ሕክምና፣ አስተማሪነት እነዚህ ሁሉ የእውነት ስራ ያላቸው መስሪያ ቤቶች፣ ስራ የሌለው ማህበራዊ ጉዳይ ቀበሌ፣ ጸረ ሙስናማ ቢዚ ነው ራሳቸው። ያው ምን ልላችሁ ፈልጌ ነው፣ ብዙ መስሪያ ቤት ነው በሚዲያ በዛ ምክንያት መስሪያ ቤት ስትሄዱ 20 ሰራተኛ ካለ 18ቱን አታገኙትም። ሁሌ ቢሮዎች ባዶ ናቸው። ምክንያት ስጠይቋቸው ምንድነው የሚሏቸው? መስክ ወጥተዋል። እኔ ይሄ መስክ እንዴት ያለ መስክ ነው? እንዴት ዋላችሁ? እንግዲህ ሰውት ያለ ስራ መስክ ተብሎ ይወጣና እንደገና ደግሞ ምን ይበላል? ለዛ አበል ይበላል። እኔ እውነት ለመናገር ከእግዚአብሔር ቀጥሎ እኮ በምድር እንደ መንግስት እኮ በጎ የለም። እውነቴን ነው እንደ መንግስት ደግ አለ? ወላጅ ራሱ እኮ የመንግስት ያክል ደግ አይደለም። ምንም ላልሰራ ደሞዝ ይከፈላል። እውነቴን ነው። በርግጥ ስንፍና ሆኖ ደግነቱ አይደለም፣ ግን አስቡት፣ ምንም ሳይሰራ ደሞዝ የሚበላ ስንት ሰው አለ መሰላችሁ? እኔ ተውትና ለምሳሌ አንድ ሰው አውቃለሁ፣ ጎንደር ነው። አሁን ጥሩ ተወጥተዋል። ማህበራዊ ጉዳይ ላይ ሰራተኛ ማህበራዊ ጉዳይ የሚሰሩ ስራ ሰዓት ከመድረሱ ከ10 ደቂቃ በፊት እዛው ናቸው። ስራ ካለቀ ከ5 ደቂቃ በኋላ ነው የሚወጡት። በተአምር ከቢሮ አታጧቸው። በተአምር አልኳችሁ። ጥሮታ እስከሚወጡ በትንሹ ከ35 ዓመት በላይ ይመስለኛል ሰርተዋል። የሚገርባችሁ መስሪያ ቤት ውስጥ እንደሳቸው የሚጠላ ሰው የለም። ለምን? እንደምታውቁት የጨለማ ጠላቱ ማን ነው? ንገሩኝ። የሰነፍ ጠላቱ ማን ነው?
ጎበዝ ሰራተኛ በቃ አይወደዱም። አስቡት። እና ሀገራችን እኔ ለምንድነው የማታድግ? በምንድነው የምታድግ? በምንድነው የምታድግ? ግራ ነው የሚገባኝ እኮ። ለምን የመንግስት ሰራተኛ ተብሎ ዛሬ መንግስት ሰራተኛ አለ እንደ መካከል የላችሁ ማለት አላችሁ መኖርስ ለዛውም ያም አልፎ ደግሞ በተገኘችው በትንሿ ሰዓት ትንሽ አገልግሎት መስጠትም አንድ ነገር ነው አይደለም? ደንበኛ ሲመጣ መገላመጥ ታውቁታላችሁ። ዘመድ ሲመጣ ቅድሚያ፣ ባለስልጣን ሲመጣ ቅድሚያ። እግዚአብሔር ይመስገንኛ ድሮም ዘንድሮም መስሪያ ቤት እንዴት ቅድሚያ ነው አይደል? ለምን መታውቁት ነው። ይሄ ግን አያስደስትም፣ በእውነቱ ነውር ነው። እና ብናስተውሎ ጥሩ። ለሁሉም ስለ አገልጋይነት እንነጋገር ከተባለ እንኳን እግዚአብሔርን ደሞዝ የሚበላበትን ስራ በትክክል የሚያገለግል ሰው ሀገራችን ያላት አይመስለኝም። በጣም የቸገረን ነገር ነው የአገልጋይነት ስሜት። የዚህ ደግሞ ትልቁ ችግር ምንድነው? አሁን መንግስት በዚህ ዓመት የግብረ ገብ ትምህርት ጀምራለሁ ብሏል አይደል? እሰየው። ኮንተንቱን አላየሁትም ይዘቱ ምን እንደሆነ፣ ስሙ ግን ጥሩ ነው። ነናዋላችሁ ሲቪካል ኤጁኬሽን ተብሎ ከ20 ዓመት በላይ ትውልድ ስንገድል ኖረናል አይደል? ሲቪክስ ኤንድ ኤቲካል ኤጁኬሽን ተብሎ ሰዎችን ካድሬ ማድረጊያ ትምህርት ለ20 ዓመታትና ከዛ በላይ ቆይቷል። አሁን ያለው ይዘቱን አላየንም። ግን አንዱ ነው ተወቁ። ትውልዱን ያበላሸው ብዙ ጊዜ ሰዎች ካሪኩለም ነው ይላሉ። እኔ ካሪኩለም አይመስለኝም፣ አስተማሪው ቆሻሻ መሆኑ ነው። እኔ አስኳል አስተማሪ በነበርኩባቸው ዘመናት በጣም ማዝ ነው የሲቪካል ኤጁኬሽን አስተማሪውን እባክህ ፖለቲከኛ አትሆን፣ ፖለቲካውን ተውና ልጆቹን እስኪ ስለ መልካም ኢትዮጵያዊነት አስተምራቸው ሲባል የለም ጨርሱ። ምን አለ ለሊና ብታደር። እኔ በአስኳል አስተማሪነት ዘመኔ ከተቀጣሁባቸው አጋጣሚዎች አብዛኛው ከካሪኩለም ወጣሃል ነው የሚለው። ገብታችኋል? ልጆቹን ከ40 ደቂቃ 5 ወይ 10 ደቂቃ ስነ ምግባር ለማስተማር ሞክራለሁኝ። ያው መካከላችሁ ልጆች አሉ እዛ ጊዜ የነበሩ ጥቂት ስነ ምግባር። ሌላው ቢቀር በአመት አንድ ቀን የኢትዮጵያ አለባበስ ቀን ብዬ ነጭ ለብሼ በማሳየት የነበረውን ነገር እግዚአብሔር ነው የሚያውቀው። አስታውሳለሁ። ደሞዝ መቀጣት ተውት፣ ያው እንደልብ ነው። እና ለምን ስነ ምግባር አስተማርክ ተብሎ አንድ አስተማሪ ከተቀጣ ዝም ብለ የተሰጠን ካሪኩለም ማታስተምር ይላል እንዴ? ጄነሬሽን መቅረጽ ማለት እኮ ፊዚክስ ኬሚስትሪ እኮ ጄነሬሽን አይቀርጽም። መንግስት ቢጨንቀው አይደል? አሁን ፊዚክስ ኬሚስትሪ እና ባዮሎጂ ባንድ ሆኖ አይደል? በቃ ቢጨንቅ እኮ ነው። ምክንያቱም ትውልዱን ፊዚክስ አይቀርጸውም፣ ኬሚስትሪ አይቀርጸውም፣ ባዮሎጂ አይቀርጸውም። የመጀመሪያ የሰው ልጅ ሊኖረው የሚገባ ምንድነው? ሰብዕና። ገብቷችኋል? ኬጂ ተብሎ መዋለ ህፃናት ተብሎ የሚያስተምሯቸው እንግሊዘኛ ቋንቋ ነው። ምን ያደርግለታል እንግሊዘኛ ቋንቋ? ተረድታችሁኛል? ቋንቋ አይደለም ችግሩ። መጀመሪያ ሰብዕናውን ስራው። ዛሬም ቢሆን እስኪ ያስኳል አስተማሪ ለመካከል ነው ዘመናዊ ትምህርት አስተማሪ በከንቱ ነው አመለፈልፍ ነው አፍራችሁ ነው። ያስኳል አስተማሪ መጽሐፍ ገዛለታለሁ ውሸቴም ቢሆን የለም። የመበላሸታቸው መገለጫ ስናደርገው እውነቴን ነው። በጣም ነው ማዘን። አሁን አርማጭሆ ያለውኝ ተማሪው ጎበዝ ነው። ቤተክርስቲያን ማታ ይሳለማል፣ ሌላውን በእምነቱ ይሄዳል። አስተማሪው ግን ያው ማታ የት እንደሆነ ታውቁታላችሁ። ዛሬ አስተማሪውን ወረድኩበት። በጣም ቁጭት ስላለኝ ነው። ለምን ብትሉ መጀመሪያውን አስተማሪ የሚሆነው በሀገራችን ምራጩ አይደለም ነው አይደለም? መጀመሪያ ጥሩ ውጤት ያለው ሐኪም ይሆናል። እንደውም ምሁራን የሚናገሩት ነገር አለ። ሐኪሙን የሚያስተምረው አስተማሪ ነው አይደለም? ከሐኪሙ በላይ መሆን የነበረበት አስተማሪው ነው። የመጀመሪያ ጥሩ ውጤት ያለው ሐኪም ነኝ ይላል፣ ሐኪም ይሆናል። ከዛ ቀጥሎ ያለው ምህንድስና አይደል? ከዛ ቀጥሎ እያለ ኋላ መጨረሻ ውጤት ያጣው እውነት ለመናገር እኔ ራሱ ወደ አስተማሪነት የገባሁት ውጤት አጥቼ ነው። እግዚአብሔር በሚያውቀው በቃ ፌል አደረገ። ለምን ፌል እንዳደረገ ታውቃላችሁ? ስላልሰራው። በቃ ከዛ የፌለር ገባሁኝ። ግን እግዚአብሔር ይመስገን እንዳልኳችሁ ያው መቼም ተመስገን ነው። እንደዚህ ነው እንደዚያ ነው እየመናገር አልፈልግም። ዋናው ትልቁ ነገር ስለ አገልጋይነት ነው እየተነጋገርን ያለነውና የእግዚአብሔር አገልጋይ ናችሁ አይደላችሁም? የእውነት
ወይነነ የጎንደር አማርኛ መሆኑ ብቻ ተቀብያለሁ። ሌላውን ትቼ የእግዚአብሔር አገልጋይ ምን ማለት ነው? የእግዚአብሔር ባሪያ ምን ማለት ነው? ሙሴ ገብረ እግዚአብሔር ሲል ምን ማለት እንደሆነ ኋላ ጊዜ አጥሮን እንዳንተው የቅዱስ ሙሴ ዛሬ ረፍቶ ነው መስከረም 8 ቀንና ሲያርፍ ምን እንደተደረገ ብቻ ልንገራችሁ። መጀመሪያ የእግዚአብሔር አገልጋይ የሆነ የእግዚአብሔር ባሪያ የሚባል ሰው ምን አይነት ሰው እንደሆነ ማወቅ ከፈለጋችሁ የእግዚአብሔር አገልጋይ ማለት በእረፍቱ እግዚአብሔር እንዲህ የሚያደርግለት ነው። ቅዱስ ሙሴ ከባለሟልነት የተነሳ እግዚአብሔርን ሁለት የማይጠየቁ ጥያቄዎች ጠየቀ። ገብቷቸዋል? የማይጠየቁ ጥያቄዎች አሉ። ለምሳሌ እግዚአብሔርን ስለ ነገ አትጠይቀው። አንድ ለምን ነገ የማን ንብረት ነው? ንገሩኝ። በ2015 ምን ይሆናል አትበል። በ2015 የሚሆነው አንተ የምትሰራው ነው። ገብቷል? በጎ ብትሰራ 2015 በጎ ነው። ክፉ ብትሰራ 2015 ይከፋል። ስለዚህ ቀጥሎ አሁን ትንቢት የሚናገሩ ብዙ ሰዎች አሉ አይደል? ቅድም መዛ ሰርቨር ላይ ለስራ ስገባ አንድ ባህታዊ ነኝ የሚል ሰውዬ ገብቶ በ2015 የሚደረጉ 5 ትንቢቶች ተብሎ ታውቁታላችሁ። ያው ስም አልጠራም ደግሞ ያው ተከታዮቹ ይከፋቸዋል። ለምንድን ነው ይከፋቸዋል ብዬ የምተው ላይጠቀሙበት ለምን እናገራለሁ? ዞሮ ዞሮ ወይ አይጠቀሙበት ከሚገባቸው 5 ትንቢቶች ይላል እና አንደኛው ትንቢት 3 ባለስልጣናት ይሞታሉ ይላል እና ምን አገባኝ ድፍት ይበሏ። አሁን 3 ባለስልጣናት ይለኛል እንዴ? በየቀኑ እኮ 500,000 ሰው በዓለም ይሞታል። የወርልድ ኦሜትር ዳታ ተመልከቱ። የዩናይትድ ኔሽን የዓለም የጤና ድርጅት ዳታ ተመልከቱ። በየቀኑ እኮ ሲከፋ እስከ ሚሊዮን ሲያንስ 300፣ 400፣ 500,000 ሰው ይሞታል እና ምን አገባንኛ? ለንስሐ ሞት ያብቃቸው ብቻ እንደ ክርስቲያን እንላለን አይደል? 3 ባለስልጣናት ይሞታሉ። እነማን ናቸው? ተናገር። አልናገርም። ወንድ ከሆንክ ማትናገር። ትንቢት እውነት ከሆነ አልያዝ ብሎ በሽፍንፍን ትኩረት ለመሳብ እንዴት ያለ ነገር ነው። እሺ እኔ እንዲያውም አንድ ትንቢት ነው ልንገራችሁ። ሰሞ በ2015 1000 ካድሬ ይሞታል። ያዝ ነጥብ አድርግ። ምን አገባኝ እኔ? አጣርታ አታገኘው። አሁን እንዲህ ያለ ትንቢት አለ። 3 ባለስልጣን ይሞታል። ዳገባን ስማቸውን ተናገርና ኋላ እንግዲህ የሚሆነውን ነገር እናያለን። ከሆነ ጥሩ። እሱንም እንኳ ይዘን ከእግዚአብሔር ትንቢት አንልም። ለምን? ነገ ድፍት የሚያደርገውን ሰይጣን መናገር አያቅተውም። እሱም ትንቢት አይደለም። ጸላዔ ሰናያት ይነግርህና ሂዶ ይሰራዋል አይደለም? መኪና ይገጫሃል ብሎ በእልምህ ያሳያል አይደለም? ተነክስት ደይ ናላህን አዙሮ መኪና ውስጥ ይጥልሃል። ይሄውን ትንቢት ነው። እንዴት ዋላችሁ? እኔ አሁን ልክ 1 ሰዓት ከ30 ሲል ቤት ይገባለሁ። ነጥብ አድርጉልኝ። ያዙት ይሄን ትንቢት። ይቀራል እገባለሁ። መድኃኒዓለም ቸር ነው። እንዲህ ያለ ትንቢት አሁን እስቲ ያስቡት። እና ምን ልላችሁ ፈልጌ ነው እንዲያው እግዚአብሔርን የማይሆን ነገር መጠየቅ በራሱ ትልቅ በሽታ ነው። ልክ አባ ተክለ ማርያም እና አባ ደመና እያሉ ሰውዬ ሄደ እንደሚጠይቃቸው አባ ተክለ ማርያምን ሲጠይቁት እኔ እንዴት ያለች ሴት ነው የማገባ እንደዚህ ነው እና እዛው ጎን ቁጭ ብዬ ሲያዩኝ የተለየው በቃ የእውነት የሱ ንግግር እኔ በደንብ ማቀ ይመስላችኋል? እስኪ ተርጉምልኝ ይላሉ። ኧረ ወንድሜ እንኳን እሱ የሚናገረው ራሴ የምናገረው አይገባኝ አንዳንዴ። እና አንዳንዶቹ እንዲህ ሊል ፈልጎ እኮ ነው ይላሉ። እና ከሄዱ በኋላ አባ ይሄ ሁሉ ሰው ግን እንዲተላ እያልክ ኧረ ወንድሜ ተወኝማ የምትናገረው ነገር ሁሉ ታዲያ ምንድነው ሲል ኧረ አፌ እንደመጣው ነው የምናገር። ያው እንደ እብድ ስለሆነ አኗኗሩ በቃ ሰው ግን እንዲህ ብሎ አባ ተክሌ እያለ ይሄዳል። አስቡት እንግዲህ አገራችን ብጥብጥ ያደርጋት አባ ዘወንጌል እንደዚህ ያሉ እንትና እንደዚህ ያሉ አልሰማንም እኛ። ደህና ዋላችሁ? በ2015 መስከረም 1 ንጉሱ ይመጣል ብለዋል ተባለ አይደለም? መቼ ነው 2015 መስከረም 1? አለፈ አይደል? እንግዲህ ምን ልላችሁ ፈልጌ ነው አላሉም። የኒያን ደግ ሰው ስም አታጥፉ። አታስታውሱም? ያኔ 2012 ላይ የሳቸው ረፍት ጊዜ ከአንድ ገዳም ደርሰን ስንመጣ ነግሬያቸዋለሁ አይደለም? ያቺ ርዕሰ ጉዳይ ታስታውሷታላችሁ። ዛሬ አልደግማትም። የሆነች ርዕሰ ጉዳይ ተናገረ። አባ ዘወንጌል እንደዚህ ያለው የሚባለው ከሳቸው ጋር አብሮ የኖረ ሰው አውቃለሁኝ። እኔ እንደዚህ አሉ ብሎኝ አያውቅ። ምክንያቱም ብለው ከሆነ
ከስሯል። የእሳቸውን ነገር እንድንጠራጠር ያደርገናል ማለት እኮ ነው። ከባድ ነው። ከመነሻው ግን አላሉም ብለናል። ቅዱስ ሙሴ ምን ጠየቀ? ጌታ ሆይ እኔ ወዳጅህ አይደለሁ? እኔ አገልጋይ የምሞትበትን ቀን ንገረኝ አለ። አንድ ሁለተኛው ጥያቄ እስቲ መልክህን አሳየኝ ብሎ አለ። አሁን እንዲህ ያለ ጥያቄ እሱስ የዋህ ነው። እንደ ሙሴ የዋህ ቅን ትሁት የለም። ለምንድን ነው እንደዚህ አለ? እግዚአብሔርን አሳየን እያሉ ሲዘበዝቡት እስቲ ልንገራቸው ብሎ ለሚጠይቁት ነው። ኋላ አንተ የእግዚአብሔር ባለሟል ነህ፣ ሙሴ እግዚአብሔር እንዴት ያለ ነው ብሎ ቢጠይቁኝ ምን ልመልስላቸው ነው? በል አሳየኝ መልክን ጌታዬ ብሎ አለው። እንኳን አንተ ምድር ፊቴን አይታ መኖር አትችልም። ምክንያቱም ለእግዚአብሔርስ አልቦ ዘሬው ግሙራ ዮሐንስ ወንጌላዊ በወንጌሉ እግዚአብሔርንስ ከቶውኑ ያየው የለም። እግዚአብሔር እኮ ለነቢያቱ የታያቸው እነሱን በሚቻላቸው ምሳሌ ነው እንጂ እግዚአብሔርን ግሩማን የሆኑ ሱራፌልና ኪሩቤል እንኳን አያዩትም። ሚካኤል ገብርኤል አያዩትም። ፍጡር እግዚአብሔርን መመልከት አይችልም። ፈጽሞ ችሎታው የለንም። ነገር ግን እግዚአብሔር ሙሴን ሊያስከፋው ስላልፈለገ ለሁለቱም መልሶለታል። መልክህን አሳየኝ ላለው ምን አለው? ዘር ካልወደቀባት ምድር ስንዴ አብቅለህ መስዋዕት አቅርብልኝና ልታይህ አለው። መሬት ዘር ሳይዘሩበት እንዴት ብሎ ያበቅላል? ደህና ዋላችሁ። ለምሳሌ ይሄ ሳር ተዘርቶ ነው የበቀለ አይደለም አይደል? ግን ከውስጡ ዘር ስላለው በየዓመቱ የሚወጣ የራሱ ዘር አለው። አንዴ የወደቀ ዘር ስላለው ወፍ ዘራሽ ይባላል አይደለም? ወፎች በጥርሳቸው ይወስዱታል፣ በእግራቸው ይወስዱታል፣ በክንፋቸው ይወስዱታል፣ ንፋስ ይወስደዋል፣ ጎርፍ ይወስደዋል። ከዛ ባዮሎጂ የሚባል ትምህርት የምትማሩት ማለት ነው። ሙሴ የዋህ ነው። ሙሴስ የዋህም ሁሉም ደቂቀ እስራኤል እንዲል መጽሐፍ እውነት መስሎት 40 ዓመት አፈር አስነፍቶ ውሃ እያጠጣ ባዶን አፈር 40 ዓመት ዞሯል። ኋላ ቢደክመው መልአኩ ቅዱስ ሚካኤል ተገልጦ አንተ የዋህ በኋላ ዘመን የሚደረገውን ምስጢር እኮ ነው የነገረህ ብሎታል። ይኸውም አልቀረ ዘር ያልወደቀባት ምድር እመቤታችን ናት። አካላዊ ቃል ከእርሷ ተወልዶ በደብረ ታቦር ፊቱን አሳይቶታል። ስጋችን ተዋሂዶ ፈጽሞለታል። ጥያቄውን ግን በባህሪ የመለኮቱ ሳይሆን የታየው ስጋችን ተዋሂዶ እንደሚገባው መጠን ያኔም ሸሽቶ ደንግጾ ወደ መቃብሩ ሩጧል ይላሉ አባቶቻችን። አንድ ሁለተኛው ጥያቄ የምሞትበትን ቀን አለ። የምትሞቱበትን ቀን ማወቅ ትፈልጋላችሁ? እንዴት ዋላችሁ? አሁን እውነት ለመናገር አንድ ባንድ አሰልፌ ልንገራችሁ። አሁን ዝም ብዬ እንደዚህ ማድረግ ከዛ እቤቴ ዘግቼ ሳምንት ቁጭ ብዬ ወይ መጽሐፌን እያየው ወይ ዳቦዬን እየቀረደድኩ ቁጭልና ስልኬን አጠፋፍቼ ከዛ ከሳምንት ወይ ከሁለት ሳምንት በኋላ ሱባኤ ቆይቼ ነው የወጣሁት እላለሁ። የት ሲባል አይ ምስጢር ነው እናንተ የማታውቁት ስውር ቦታ ነው እላለሁ። ከዛ ለእያንዳንድህ ጣፈንታ ተገልጦልኛል እላለሁ። የአንቺ ጣፈንታሽ እንደዚህ ነው። አሁን ብናገር ደግሞ እውነት መሰለሽ ትይዋለሽ። ጅል ናችኋ። ከዛ ወጣና አንዱን አሁን ዝም ብዬ ጠርቼ ቤት በቁም ነገር እንደው ኮስተር ብዬ እንደው እግዚአብሔር በራእይ የሆነ ነገር አሳየኝ። ምንድን ነው ይላል። ሳምንት ቀርቷል ልትሞት። ለምንድን ነው? የእውነቴን አስተማሪ ነው ብሎ ደህና ሰው አድርጎ ነው የሚስለኝ። የእውነቴን ልፈትናቸው የሳምንት አንዳችሁን ጠርቼ ጅል ናችሁ ታምናላችሁ። ኋላ እንግዲህ ያው ማበዱ ነው እንግዲህ እንዴት ይሆናል አስቡት። አሁን እንኳን ተውትና የዛሬ 5 ዓመት ነው የምትሞቱ ብትባሉ እኮ ይጨንቃል። ከዛ በኋላ 4 ዓመት 364 ቀን ቀረኝ፣ 4 ዓመት 363 ቀን ቀረኝ እያልክ ታብዳለህ። እግዚአብሔር እኮ ቸር ነው። ሳታውቀው ብቻ ምን ይላል መጽሐፍ? ወድለዋኒክሙ ሀሉ ተዘጋጅታችሁ ተቀመጡ ወለቱ ስለ እግዚአብሔር ግብተ ትመጽእ ከመንተ ሰራቂ እንዳለ እንደ ሌባ ድንገት ነው የምትመጣ። ሌባ ቀጠሮ አይሰጥም፣ ሞትም ቀጠሮ አይሰጥም። በ2015 የሚጠራ ብዙ ሰው አለ። ብዙ ሰው 3 ባለስልጣን ሺካድሬ ምናምን አይደለም የሚጠራ ብዙ ሰው አለ። ብልም ባልልም የሚጠራ ሰው አለ። መቼም ሁላችሁም ቆመን እንደ ሹጋ እንኖር ማለት መጠራታችን አይቀርም። ቅዱስ ሙሴ መቼ ነው መሞት አለው? እምቢ እንዳይለው ወዳጁ ነው፣ አገልጋዩ ነው። እሺ ብሎ እንዳይነግረው ይሄ ለፍጡር የሚደረግ ነገር አይደለም። ኋላ ምን አለው? ዓርብ ነው የምትሞት አለው።
የትኛው ዓርብ አለው? እሱን አንተ ታውቅ። በቃ መልአኩን ልኮ ዓርብ ነው የምትሞታለህ። እንግዲህ ዛሬ ማን ነው? እሑድ ልሽ ዓርብ ነው የምትሞች ብትባይ አሁን ችግር ነው። ዓርብ ዕለት 2 ልጆቹን ጠርቶ ተሰናብቶ ሚስቱን ሲጳራ እናቱ ዮካብድ ነበረች። በሉ እንግዲህ ደህና ሁኑ ብሎ ገንዙኝ ብሎ ተገንዞ ዓርብ ነጋ መሸ። ዛሬ አይደለም በሉ ፍቱ። መፍታት ደግሞ ዓርብ ይመጣል። ገንዝ ፍታ፣ ገንዝ ፍታ። ስንት ጊዜ ተገንዞ ተፈታ? 103 ጊዜ ተገንዞ ተፈታ። አያችሁት የህይወቱን ሰቆቃ? 2 ዓመት ሙሉ 2 ዓመት ሙሉ። ኋላ በመጨረሻዋ ሳምንት እግዚአብሔር በሚጠራው ሳምንት ትቶኛል ብሎ አሰበ። አይ ትቷል፣ ቀርቷል፣ በቃ ይሄ ሞት አለ። ለምን? ሙሴ ጎበዝ ነው። አይታችሁታል ኦሪት ዘዳግም የሚናገረውን ነገር። ሙሴ በ120 ዓመቱ የ40 ዓመት ጎልማሳ ያክል ጉልበት ነበረው። ወጥቶ ወርዶ ፈጣሪውን የሚያገለግልበት፣ ህዝቡን የሚመራበት፣ የሚያስተዳድርበት አቅም ነበረው። ትቶኛል ብሎ በሌሊት ተነስቶ 9 ሰዓት ላይ ወጥቶ ናባው ደብረ ናባው የሚባል ተራራ መውጣት። ተራራ ላይ ሲወጣ 2 ሰዎች 2 ጎልማሶች መቃብር ይቆፍራሉ። ሰላም ተሰጣቸው። ደህና ዋላችሁ እግዚአብሔር፣ ደህና አደራችሁ እግዚአብሔር ይመስገን። ምን እያረጋችሁ? ሰው ሙቶብን ልንቀብር መቃብር እየቆፈርን ነው። የዋህ አይደለ? ልገዛችሁ ብሎ መቆፈር የራሱን መቃብር መቆፈር እንዴት ነው ሲላቸው፣ እንጃ ደረሰ ይሆን አሁን ውስጡ ነው የሚቆፍር ደረሰ ይሆን? አዎ አሁንስ አይበቃው አይቀርም። እንዴት ይሻላል? በምን እንወቀው ይባላል። ሰው ስትቀብሩ በስሚዛ ነው የምትለኩት። ስሚዛ ወስዳ አስከሬኑ ላይ ጠጋ አድርገህ እንደዛ አይደል? በስሚዛ የሚሆነው ስሚዛ ስለሆነ ሳይሆን ያው ዞሮ ጎንደር ውስጥ በብዛት የሚገኝ ስሚዛ ስለሆነ ነው አይደል? አዎ። ኋላ እና ምን ይሻላል? እንለካው። በምን እንለካው? አይ ስናስበው እንደ ወርዱ ቁመቱ አንተን ነው የሚያክል፣ አንተ ትለካው አሉት። እሺ አለ። ሄዶ ጋደም ቢል ሊቀ መላእክት ቅዱስ ሳቆኤል በውስጥ አለ። ወዳጄ ሙሴ ብሎ መልኩን አሳየው። መልአከ ሞት ከጎኑ አለ። ሳቆኤል ማለት እዚህ በፊት እንደነገርኳችሁ እንግዲህ መልአከ ሞትን የሚያዝ መልአክ ነው። እግዚአብሔር ይህን ስልጣን ሰጥቶታልና ቀና ቢል 2 ሰዎች መልካቸው ተቀይሮ ብርሃናዊ ሆኗል። ማን ናቸው? ቅዱስ ሚካኤልና ቅዱስ ገብርኤል ናቸው። በክብር መቃብሩን የቆፈሩለት የእግዚአብሔር ወዳጅ ነው። ኋላ አለቀሰ። ምን ነው አሉት? ሳልሰናበት። አይ ትእዛዘ እግዚአብሔር ነው፣ ልንቀብር ነው። ከሰማይ እግዚአብሔር ምን አለ? ተውት ወዳጄን ሳትስጡት ሂዶ ይሰናበት አላቸው። ወርዶ እያለቀሰ ሁሉን ተሰናብቶ መጥቶ በክብር 3ቱ ሊቃነ መላእክት ቀብረውታል። በረከቱ ይደርብን አሜን። ይሄን ስንተርክስ ታሪኩ ያለቀ መሰል አይደል? ወደ መጨረሻው ሄደን ነው። የእግዚአብሔር አገልጋይ ማለት እንዲህ የሚደረግለት ነው ልል ነው። ታዲያ ቅዱስ ሙሴ ማን ነው? ባጭር ቅዱስ ሙሴ የተወለደው እስራኤል በግብጽ ባርነት በነበሩበት ጊዜ ነው። አባቱ እንበረም ይባላል። ትውልዱ ነገዱ ከአብርሃም ነው። አብርሃም ይስሐቅን፣ ይስሐቅ ያዕቆብን፣ ያዕቆብ ሌዊን፣ ሌዊ ቀዓትን፣ ቀዓት እንበረምን ይወልዳሉ። እንበረም ሙሴና አሮንን ይወልዳል። ቅዱስ ሙሴ በተወለደበት ወራት ፈርዖን ወንድ ልጁን በሙሉ ግደሉ፣ እስራኤል ከኛ በላይ ጸንተዋልና ሀገራችን እንዳይቀሙን ብሎ ራምሴ ጋምሴ በሚባሉ ስፍራዎች ጡብ እያስቦካ ወንዶቻቸውን ይገድል፣ ሴቶቻቸው እንዳይወልዱ ያደርግ ነበረ። በሕይወተ ሥጋ ያሉትን በስራ አድክሟቸው ማታ ሲሄዱ ፈቃደ ሥጋ ከሰውነታቸው እንዲጠፋ፣ እግዚአብሔር ግን ቸር ነው። እንደዛ ደክመው ብሎ ሄደው ይወልዳሉ። ሙሴ በተወለደበት ጊዜ እንደምታውቁት የሙሴ መጀመሪያ ስሙ ወላጆች ያወጡለት ስሙ ማን ነው? መልክዓም ይባላል። ማን ይባላል? ኧረ ተናገሩ። ወይ ጉዴ! ሞታችኋል እኮ ድምጻችሁ ሞቷል። እንዴት ዋላችሁ? ማን ነው ስሙ? ማን? ሳይሆን መልክዓም። መልክዓም ምን ማለት ነው? ገጹ ፊቱ ምን የሚመስል? መልአክ የሚመስል። አንድም መለከ ብሎ ወደ ሌላ ትርጉም ይወስደውና እግዚአብሔር ለምስፍና የመረጠው ብሎም ያስተረጉማል በግብሩ ማለት ነው። ወለዱት፣ 3 ወር ሸሸጉት። ምክንያቱም አዋላጆቹ እንዲገሉ የተላኩት ለዝሰ ዘፈጠሮ ይቅትሎ፣ ይህንንስ የፈጠረው ይግደለው፣ እንዲህ ከፊቱ ላይ ብርሃን ተስሎበት እያየን አንገድለውም ብለው
ተውት። ከ3 ወር በኋላ ግን ሄደው እናቱን ዮካብድን አንድ ነገር አድርጊ ኋላኛ ላይ ችግር እንዳታመጪ ብሎ አሏት። በቅርጫት አድርጋ ወስዳ አባይ ወንዝ ላይ ጣለችው። የንጉሱ የፈርዖን ልጅ ተርሙት ትባላለች። መካናት ልጅ የላትም። ልትታጠብ ስትወርድ አገልጋዮቿ አዩና አምጥተው ሰጧት። በቅርጫት ብታየው ብርሃን የተሳለበት ኤስ አንዲቱ ዕብራዊ የጣለችው ነው ለኔ ልጅ ይሆነኛል ብላ ምስጢሩን ደብቃ እቤት ወሰደችው። ግን ልጅ የላትምና መካናትና ጡቷ ወተት አያፈስም። ሲያለቅስባት ጊዜ ኧረ እባካችሁ እንደው ሞግዚት ፈልጉ አለች። የሙሴ ትልቅ እህቱ ማን ትባላለች? ማርያም። እሷ አየችና ኧረ እኔ ላምጣ ከሰሞኑ ልጇ የሞተባት አንዲት ጡቷ እየፈሰሰ የሚያስቸግራት አለች ብላ ማንን ታመጣለች? እናቱን ዮካብድን። ሙሴ ለስጋው በፈርዖን ቤት እንደ ልዑል ለነፍሱ በእናቱ ክንድ እንደ ዕብራዊ አደገ። በ5 ዓመቱ እንደምንተርከው እስቲ አምጪው ልጅሽን እንየው ብሎ ፈርዖን መጥራት መጥቶ ናስቲ ቅረበኝ ብሎ ቀረብ ሲል ሙሴ ተንጠራርቶ ፈርዖንን በጥፊ ማቅመስ በደግ ብሎ ይሄ በልልኝ በሰይፍ በለው ኧረ መኳንን ተሰው ታው እንጂ መንፈስ ቅዱስ ተከላከለለት። እንዲህ ህፃን እኮ ነው እየተጫወተ። እውነት ለመናገር ሙሴ እየተጫወተ አይደለም የመታው፣ አውቆ ነው የመታው። ለምን ቢሉ በሙሴ ያደረ መንፈስ ቅዱስ አለ፣ በፈርዖን ላይ ያደረ ጸላኤ ሰናያት አለ። መንፈስ ቅዱስ ነው ጸላኤውን የጸፋው። አውቆ ነው የመታኝ አለ ፈርዖን። እውነቱን ነው፣ አውቆ ነው የመታው። አልዋሽም። በዚህ እውነቴን ነው። አሕዛብ አንዳንድ ጊዜ እውነት ይናገራሉ እኮ። ደህና ዋላችሁ። በመጽሐፋችሁ የእመቤታችን ድንግልና ይናገሩ የለ አንዳንድ ፊታቸውን ጸፍቶ ያናገራቸዋል እኮ። በድንግልና መወለዱን ጸፍቶ ያናገራቸዋል። እና ችግር ነው። ዝርዝር ውስጥ እንዳልገባ እነሱ የኛን ሃይማኖት እንደፈለጉ ይሳደባሉ። እኔ ምላሽ ብሰጥ እንግደልህ ነው አይደል? በነገራችሁ ላይ ሰሞኑን ያ ፌስቡክ ምናምን ተዘጋ ምናምን ተባለ አይደል? ማን እንዳዘጋው እናውቃለን። ዞሮ ተከፈተ። ደግሞ ማን ያስከፈተው? እግዚአብሔር። ማንም ምንም ጥረት አላደረገም። አልነገራችሁ በጎ ምኞ እናደርጋለን ጥረት ያሉ ልጆች አሉ። ማንም ጥረት አላደረገም። ባለቤቱ ነው። ይዘጋ ካለ ይዘጋል። በማንም ጉዳይ አይደለም። አሁን ደግሞ ዩቲዩብን ሊያዘጉት ቁም ስቅላቸውን ነው የሚያዩ። በየቀኑ ሪፖርት ያደርጋሉ። እንዲያው ዝም ብዬ ምንም ነገር ሳልል በስመ አብ ብዬ እንኳ ብለጥፍ ማለት ነው ሪፖርት ያደርጉበታል። ይሁን ይሄን አታቆም። የቋሚ ስራቸው እኮ ነው። እናንተ ጅሎች ናችሁ። ሀገር የሚበድል ሃይማኖት የሚበድል ነገር እያያችሁ ሪፖርት አታደርጉበት። ልንገራችሁ እማታምንበት ከሆነ እንዴ የራሱ እኮ የዩቲዩብ እና የፌስቡክ ሜዳው እኮ ለዚህ የተመቸ ነው። እነሱ የማንንም ኦርቶዶክሳዊ ትምህርት ሪፖርት ያደርጋሉ። በተለይ እነሱን የሚነካቸው ከሆነ ይሄ መደበኛው ይሄ ፋንታሲ የሚሰብከውን ሰው ምንም አይሉትም። ይሄን የምታውቁት ደጋጋሚ የምነግራችሁ ለምሳሌ አንደኛ እየተከታተሉ የሚያዘጉ የዘመድኩንን ነው አይደለም? ለምን ይመስላችኋል? ምን በደላቸው? ክፋታቸውን ስለሚገልጥ ነው። ገብቷችኋል? ክፋታቸውን ስለሚገልጥ ነው። ሊያዘጉት ነው። በጣም ብዙ ሪፖርት አለ። በቃ በየቀኑ በየቪዲዮ ሁሉ ነው ሪፖርት የሚያደርጉት አለ። ምን እናደርጋለን? እኛ አንድ ሰው ነን። ምንም ማድረግ አንችልም። ዞሮ ዞሮ ቢዘጋ የምጎዳው ምን ያደለው? ምን ይቀርብኛል? ደጋግሜ እናገራለሁ። ምንም ቢዘጋ ለኔ ረፍት ነው። ምን ይቀራል? ከዛ ያየ የሚሰድበኝ ሰው ይቀንስልኝ ይሆናል እንጂ ሌላ ምን። ማስተዋል ጥሩ ነው። ለሁሉም ሲከራከሩ ፈርዖንና መኳንንቱ እንፈትነው አሉ። ምንድን? እሳትና ፍትፍትና አቅርብለት። ወደ እሳቱ ከሰደደ እውነታችሁን ነው፣ ስለ ጨዋታ ነው፣ ገና አላወቀም፣ ዝም ብሎ ነው የመታኝ። ወደ ፍትፍቱ ከሰደደ ግን እገለዋለሁ። አውቆ ነው፣ ያውቃል ማለት ነው። አሁን እንኳን የ5 ዓመት ዛ እንደምታውቁት የ6 ወሩም ያውቀዋል ፍትፍቱ ነው። አዎ ደግሞ የዛሬ ልጅ የቀድሞስ እንጃ ብዙም እኔ ልጅ እያልን ብዙ አይደለንም። አቀረቡለት። መኖ ሞኝ ነው። ወደ ፍትፍቱ ሰደደ ሊጎርስ። ቅዱስ ሚካኤል አይለየው። አንተ ትሞት ብሎ ሳብ አድርጎ እጁን ሀረመጡ እፍስ አድርጎ ወደ አፉ። በዚህ ምክንያት ሙሴ አፉ ምን ሆነ? ኮልታፋ ሆነ። ለዚያ ነው መልክዓ ገብርኤል ወአፉየ ሙሴ ለመኮነ ጸያፈ ጰራቅሊጦስ አሮን ይኩነኒ አፈ ያለው። ከዚያ በኋላ በፈርዖን ቤት አደገ። 40 ዘመን ሲሞላው እናቱ ትነግረዋለች፣ አንተ ግብፃዊ አይደለም፣ አንተ ፈርዖናዊ አይደለም፣ አንተ ተስፋ
ሎሙ ሕግ ወሎሙ ስርዓት የተባለላቸው የአብርሃም የይስሐቅ የያዕቆብ ልጅ ነህ የማንም አይደለህም ብላ ነግረዋለች እናቱ ዮካብድና 40 ዘመን ሲሞላው ሲወጣ እሱ የተከበረ ሰው ነውና እዚያ ቤተ መንግስቱ አንድ ግብፃዊና አንድ እስራኤላዊ ወይም ዕብራዊ ይባላሉ። ዕብራውያን የሚባሉት በኤቮር ምክንያት ነው። ይጣላሉ። ወንዝ ዳር ላይ ነው። ለምን ዕብራዊው ልብሱን ሊያጥብ ያቀረበውን ነገር ይሄኛው ይገፋዋል። ኋላ ቅዱስ ሙሴ ቀርቦ አንተ ለምንድን ነው የምትገፋው አለው። ምን አገባህ አንተ? ከፈለኩ ቆዳውን ገፍፌ ደሙን ማጠቢያ ባድርገው ምን ያገባሃል አለው። እንዲህ ተናንቀናል ብሎ ሙሴ ክቡደ መዝራዕት ይባላል። ሲጃችሁን ከፍ አድርጉ፣ ከደም ከፍ አድርጉት። ጠቅላላ ማማሲያ የሚመስል ደህና ክንድ ያለው ሰው የለም። ኩታራው አውጥቶ ቀረ። ክቡደ መዝራዕት ይባላል። ክቡደ መዝራዕት ማለት ክንዱ ኃይለኛ ነው። እንዴት እናገረኛለህ ብሎ አንድ እዚያ አፍንጫው ላይ ቢያቀምሰው ጸጥ እዚያው ላይ ሞተ። እንኳን በአንድ ቡጢ በመቶ አትገልም አንተ ታውቀዋለህ። እንዲያው አፍንጫውን ሆኖን ታጣመው ካልሆነ በቃ ጸጥ አለ። ወስዶ ካሽዋ ውስጥ ቀበረው። ይሄው ምሳሌ ነው ብሎ አባቶቻችን ይናገራሉ። እንደምታውቁት ሙሴ ቅዱስ ሙሴ እግዚአብሔር ምሳሌ የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። ዕብራዊው የአዳም ምሳሌ፣ ግብፃዊው የዲያብሎስ ምሳሌ፣ ሆፃ አሸዋው የመስቀል ምሳሌ አይደል? እንደዚህ ብለው ይተረጉማሉ አባቶቻችን። ኋላ በማግስቱ እዚያ ስፍራ ቢሄድ ሁለት እስራኤላውያን እርስ በርስ እየተጣሉ እንደዛሬው እንደነዚህና እንደነዛ ማለት ነው እየተጣሉ ወፈቀደ ይርቆሙ አለ ሊያስታርቃቸው ወዶ ተው እንጂ እናንተማ ወንድማማች አይደላችሁ። አሁን ዛሬ እንዲህ የሚል እኮ ነው የጠፋ። እናንተማ ወንድማማች አይደላችሁ። ከላይ ላሉት አይደለም ከታች ስላሉት ነው የምናወራ። ከላይ ያለውማ ሌባ ነው፣ ሁሉም ሌባ ነው፣ ያው ነው። ሁሉም ለፖለቲካ ወንበሩ ነው እንጂ ለህዝብ የሚጨነቅ መሪ ከተፈጠርኩ አይቼ አላቅም። እኔ ደህና ዋላችሁ። አሜሪካና አውሮፓ የምትሄዱ አሜሪካና አውሮፓ ያሉ መሪዎች ለህዝብ ያስባሉ እንዳይመስላችሁ። ሲስተሙ አንቆ ስለሚይዛቸው ገብቷቸዋል። ሲስተሙ አንቆ ይዛቸዋል። በዛ ምክንያት ነው እንጂ አሁን ማን ነው አሁን ያለው የጆ ባይደን የምትሉት አስተካክሎ መናገር ያቃተው እንኳን የተወላገደ ሰውዬ ወደዚህ ሄድኩ ብሎ ወደ ቀኝ ሄድኩ ብሎ ወደ ግራ ሄዳል። ደረጃ ወጣው ብሎ ይወድቃል። ሳይክል ነዳው ብሎ ይገለበጣል። እንዴ የለም ጃጅቷል እኮ እውነቴን ነው። መካሪያ ያጣ ሰው ደግነቱ አሜሪካን ፕሬዚዳንቱ ሳይሆን ሲስተሙ ነው የሚመራው። ችግር የለም እሱ ምን ሆነ ችግር የለውም። ፖለቲከኞች የሚያሳስባቸው የግል ጉዳያቸው እንጂ እውነት የሀገር ጉዳይ እንዳልሆነ እናውቃለን። የሀገር ጉዳይ የሚያሳስባቸውማ አለፉ ድሮ እናት ተብሎ የሚጠሩ እነምዬ ምኒልክ፣ ክንደብርቱ መይሳው ካሳ፣ አጤ ቴዎድሮስ፣ እነ ዘርዓ ያዕቆብ፣ እነ ኢያሱ ፍትህ የሚያውቁ ለወገን የሚያስቡ የሚራሩ እውነተኞቹ የምታዩት ዛሬ ቆርሰ የምትጎርስበትን ጎንደር የ2014 1 ቢሊዮን ብር ከጎብኝ ያገኘዋለች አይደለም? ይህን ሰርተህ አላገኘሁም እና አጤ ፋሲል ነው የሰጡህ። ታመሰግናቸው ይገባል። ገብተህ እውነቴን ነው ባህል ቱሪዝም የሚባለው ተቋም ካላችሁ ንገሩት። ገብቶ ሰብሰብ ብሎ እየዞረ አጤ ፋሲል ለቅመ ንጉሱ አጤ ፋሲል አሁን በ10 ረፍታቸው ይታሰባል እኮ አጤ ፋሲል 10 መቼ ነው? ማክሰኞ አይደል? አዎ አጤ ፋሲል እናመሰግኖታለን፣ የፋሲልን ነፍስ ይማርልን እያልክ እዛ አልፍ ብለህ ዮሐንስ ጻድቁ አዲያም ሰገድ ያለ 6ቱ ቤተ መንግስት 6 አይደሉ ትልልቆ ቤተ በነገስታት የተሰሩ 6ቱ ሌላ በጣም ብዙ ህንጻ አለ እስከ 20 የሚደርስ ግን አንደኛው ፋሲል ሰርተዋል። ከፋሲል ቀጥሎ ዮሐንስ፣ ከዮሐንስ ቀጥሎ ኢያሱ፣ ከኢያሱ ቀጥሎ ዳዊት በዚህ የምታዩት የአራት ማዕዘኑ እዚህ ጀርባ ያለው ከዳዊት ቀጥሎ በካፋ በዚያ ማዶ ያለው እዚያ መስቀል አደባባይ ጀርባ የምታዩት አለ አይደል? ተዛሞ የምታዩት እሱ ከበካፋ ቀጥሎ ይሄ ከጀርባቸው ያለውን ምንትዋብና ቋረኛ ኢያሱ ማለት እየዞርክ ማመስገን አለብህ። እነሱ እኔ ይገርመኛል የዛሬ 400 ዓመት በሰሩት ነገር ቁጭ ብለህ አንተ ገንዘብን ትበላለህ። ጎንደር ያለው ሆቴል በሙሉ የነገስታቱ ባለዳ ነው። ምክንያቱም እነዚህ ባይኖሩ ጎንደር አንድ ሆቴል ምን ይሰራል? ሰው ምን ሊያደርግ ይመጣል? ማንንም ብትሆን ማመስገን አለብህ። መሪ ማለት እንደዛ ነው። አባት ያበጀው እንደሚባለው ነው። አየኸው ዛሬ የተሰራውን ሲያጠፋ ይውላል አይደል?
የግዕዝ ቁጥር ከግሪክ ነው ምናምን የፈለከው ኧረ እኔ ሰልችቶኛል ደክሞኛል የፈለከው ኧረ እናንተ ለማንስ እንዲያውም ቅድም አንድ ወንድም መጥቶ በጣም ጥሩ ወንድማችን ነው ብዙ ለቤተ ክርስቲያን ጉዳይ የሚታገል ነውና አንተ ወንድም ያልኩት አቤት እንደው አንዳንድ ጊዜ ግን የሚጠሉን ሰዎች በቋት ብናስቀምጣቸው ከሚጠሉን ሰዎች እኮ 70% ክርስቲያን ናቸው ኦርቶዶክሳውያን ናቸው ለማን ነው ግን ምንጮህ የምንታገለው እንዴው የቤተ ክርስቲያንና የሀገር ጉዳይ ሆኖ ማለት ለሰው ተብሎ የማይተው ነው እንጂ እኮ ለሰው ቢሆን እኮ እንዴ ምን አገባን ሌላ ስራችን ሰርተን ማንኖር እንዴት ሰው የገዛ ወገኑን ለሱ የሚታገል ወገኑ እንዴት ይጣላል እንዴት ያሳድዳል ነውር አይደለ በጣም ነው የሚያሳፍር እኔ በእውነት እግዚአብሔር ግን በጊዜ በሁሉም ላይ ፍርዱን ይገልጻል እሱ ነው ጥሩ ነገር የሚያስደስተው በጣም በእውነት ምሕረቱ ብቻ እኮ አይደለም የእግዚአብሔር ፍርዱን በጣም ያስደስታል የእውነቴን ነው እግዚአብሔር አመፀኛውን ሲቀጣው እኮ ደስ አይልም ሄሮድስን ሲቀጣው ደስ አይልም ነገሩኝ ፈርዖንን ሲቀጣው ደስ ይላል እኮ አው ደስ ይላል እግዚአብሔር ፍርዱም ያስደስታል ቸርነቱ ብቻ አይደለም ፍርዱ ያስደስታል ይቀጣል እግዚአብሔር ሁሉንም እያንዳንዱን ይቀጣል ዋጋውን ይሰጣል ከዚያ ሊያስታርቃቸው ወዶ ተው እንጂ እናንተ ወንድማማች አይደላችሁ ሲላቸው ትናንት ያዳነው ደግሞ ሌላ አይደለም እኮ አንደኛው ትናንት ያዳነው ነው እሱ በፈንታው ደግሞ ከሱ የሚያንሰውን እየገፋ መኑ ሲመከ መኮንነ ወግዚአ ላዕሌነ አይለው ማን ነው አንተን በእኛ ላይ ዳኛ አድርጎ ይሾማል አለው ለነው አላችሁ እግዚአብሔር ይመስገን ይሄ አነጋገሩ ግፍ ሆኖበት እግዚአብሔር ሙሴን በእስራኤል ላይ ምን አድርጎ ሾመው ዳኛ መኮንን አድርጎ ሾሞታል በሱ ብቻ አላበቃም በከመ ቀተልኮ ትማልም ለግብፃዊ ከማሁ ትፈቅድኑ ትቅትለኒ ትናንት ግብፃው እንደገደልከው ዛሬ ልትገልኝ ትፈልጋለህ አላለው እሱን ለማዳን እኮ ይገደለው ይሄንን ጊዜ ሙሴ ደንግጾ ማለትም ነገሩ ተሰምቶብኛል ብሎ ወደ ምድያም ሸሸ በምድያም ዮቶር የሚባል ካህን ኢትዮጵያዊ ካህን ልጁን ሲጳራን አግብቶ 2 ልጅ ወልዶ 40 ዘመን ኖረ ከዚያ በኋላ በደብረ ሲና እግዚአብሔር ሙሴን አናገረው በደብረ ሲና ነበልባል ከሐመልማል ሐመልማል ከነበልባል ተዋሂዶ ነበልባሉ ሐመልማሉን ሳያቃጥለው ሐመልማሉ ነበልባሉን ሳያጠፋው ተመለከተ ወፈቀደ ይጠይቆ እንደሚለው መጽሐፍ ሊረዳ ወዶ የበግ መንጋውን ከፈረሰ ግንብ ውስጥ አድርጎ ሙሴ መናንያን ምሳሌ ነው አባቶቻችን ሄደ ጠጋ ሲል ልብ በሉ አሁን የአገልጋይን ነገር ጀምረናል አሁን ሙሴን አገልጋይ የምንለው ለእግዚአብሔር ሕዝብ ቀንቶ አይደል አንዱን ላንዱ የገደለው እንዴት ዋላችሁ ለእግዚአብሔር ወገን ቀንቶ ተበቅሏል አገልጋይ ያሰኘዋል እሱ ራሱ ቀጥሎ ሊረዳው ምስጢሩ ሊረዳው ወደደላል ምስጢር እግዚአብሔርን ለመረዳት መውደድ መልካም ነገር ሲጠጋ ግን ምን አለው እግዚአብሔር የአገልጋይነትን መስፈርት ነገረው ፈራዬ እግዚአብሔር ሙሴ ፍታተው ታናሳይኒ ከመገሪከ ሙሴ ጫማን ከእግርህ እግርን ከጫማህ አውጣ በነገራችሁ ላይ ጫማ ነው ከእግር የሚወጣ እግር ነው ከጫማ የሚወጣ ጫማ ከእግርህ አውጣ ካለ አውልቅ ማለት ነው እግርን ከጫማ አውጣ ማለት አንሳ ማለት ነው ያውታችኋል እግዚአብሔር ምን ያስተማረው ነው ፍርሃት እግዚአብሔር ለምን ቢለው እስመ ምድር እንተ ተከይዳ ቅድስቲቲ የረገጥከው ምድር ምንድነው የተቀደሰ ነው ስለዚህ ጫማ ነው አውልቃለሁ መልካም አገልጋይ ጫማ የሚያወልቅ ነው ስንኳ ሌላ ቢቀር ቅጽረ ቤተክርስቲያን እኮ ደፋሮች አሁን እኔ ቅጽረ ቤተክርስቲያን ጫማ ለብሻለሁ አይደለም ነውር ነው ቅጽረ ቤተክርስቲያን እንኳን በጫማ አይረገጥም ላወቀው ቅጽረ ቤተክርስቲያንን በጫማ መርገጥ ያስለመዱ እስቲ ትግራይ ሂዱ እንዴት ዋላችሁ መከረችም ትግራይ ሲባል ጁንታ ነው አተዝም ይላችሁ ጁንታ ተላለሁልህ ጁንታ አንተ ራስህ ነህ መጀመሪያ ጁንታ ምን እንደሆነ መስታወቅ ነው ጁንታ ምን ማለት ነው ይሮን ነው ምንም አታውቀው አንዳንዱ በግምት የታጠቀ ወታደር ምናምን ይላል እንደዛ ብሎ ነገር የለም አንዱ አፉ እንዳመጣለት ይናገራል ድሮ የነበረው ጠቅላዩ ኪራይ ሰብሳቢ ያላል አገሩ በሙሉ ምን አለ ምናምን ተይሰብስበውና ኪራይ ሰብሳቢ ይላል ሌላ ደግሞ ምንድነው ያለ ሰውየው ይሰመርበት ፓርላማ ላይ ቀርቦ ይሰመርበት ሀመን ወስዶት ነው በፈረንጅኛ አንደርላይን ማለት ትኩረት ስጠው ነው እንጂ አስመርበት ማለት አይደለም ትኩረት ይደረግበት ነበር ሰውየው አንደርላይን የሚለውን ይሰመርበት አለ
በቃ በየመድረኩ ልባችን ስልችት እስኪለው ድረስ ይናገሩና ትንሽ ይሰመርበት፣ አሁንም ትንሽ ይሰመርበት። እንዲያውም የስ በደርግ ዘመን ነው እዛ ወላይታ ደጎቹ ሀገር አንዱ ካድሬ ሄዶ የአብዮት መግለጫ ብሎ 4 ሰዓት ሙሉ ተናገረ። ጥንካሬው ህዝቡ እንዴት ያርጉ አቋርጦ ቢሄዱ ቀይ ሽብር አለ። ገብቷችኋል? እንዴት ዋላችሁ? 4 ሰዓት ጨረሰና በሉ እንግዲህ የስካውኑ መግቢያ ነው፣ ዋናውን ርዕስ በውይይት ነው የምንፈታው ሲል ሽማግሌ ብድግ አድርገው ጓድ ገሌ እስካሁን የተናገሩትን ገብቶናል፣ ወደፊት የሚናገሩትን ገብቶናል፣ እባክዎ ያሰናቡት ያሰኛል አይደል? ወደፊት አንዳንዱ ሰው ወደፊት የሚናገረው የሚታወቀው ነው አብዮቱ ነው የሚል። ፈሪሃ እግዚአብሔርን የመሰለ ነገር የለም። ለምን ብትሉ ትግራይ ስትሄዱ አብያተ ክርስቲያናት አብዛኞቹ ስንት ቅጥር አላቸው? የመጨረሻው ቅጥር ላይ ጫማ የሚለስ አታገኙ። እኔ ዛሬ ድረስ እዚህ ማቃቸው አሉ ጫማ አውልቀው ነው የሚገቡት። ያን መልካም ልማድ ያዙ። አሁን ኪዳነ ምሕረት ሰንበት ተማሪዎች 2-3 አውቃለሁ፣ መድኃኒዓለም ያስፈጽማቸው፣ ስማቸውን አላውቅም፣ ግን አያቸዋለሁ። እዛ ደብራችን ሰውጣ ስገባ ጫማ አውልቀው የሚገቡ ሰንበት ተማሪዎች አይቻለሁ፣ 2 ወይ 3 ገና ከግቢው የሚያወልቁ። መጽሐፍ ነው ያለ ጫማህን አውልቅ። የአገልጋይ የእግዚአብሔር አገልጋይ ለመባል ዛሬ እንደምታውቁት አንዳንዱ ሲያሰኘው፣ እኔ በነገራችሁ ላይ ሰው ማዕረጉ ከፍ ሲል ስርዓት የመጣስ መብት ይሰጠዋል። አንዳንዶቹ ጫማቸውን ይዘው ቤተ መቅደስ ሰተት ብለው ገጥሞኝ በአይናችን ያየነው ነገር ነው። እገሌ ወገሌ አያስፈልግም። ዞሮ የምታውቁት ነው፣ እነማን እንደሆኑ ታውቋቸዋላችሁ። ጫማህን አውልቅ አለው። ከዛ እግዚአብሔር ተነጋገረው። ልብ በሉ፣ አንተን ወደ ግብፅ ምድር ልካለሁ፣ የወገኔን መከራ ሰምቻለሁና ሐዘናቸውን አውቄያለሁና ህዝቤን ታስለቅቅልኛለህ አለው። እግዚአብሔር እስራኤልን ማስለቀቅ አቅቶት ነው ሙሴን የሚልከው? ስራውን የሚሰራ በሰው አድሮ ነው። እወቁት። እግዚአብሔር ሲያዝ ከዚህ በላይ ከባድ ትእዛዝ የለም። ከዚህ በላይ አስቡት። ሙሴ አንድ ነው፣ ፈርዖን ስንት ሺህ ሰራዊት ያለው ነው። ከዛ ምን አለው? ጌታ ሆይ ማን ነው ቢሉኝ ማን ልበላቸው አለው። ኤሎሂም በላቸው፣ እግዚአብሔር ነው በላቸው፣ የአብርሃም የይስሐቅ የያዕቆብ አምላክ ነው በላቸው አለው። ጌታ ሆይ አለው ምልክትህ ምንድነው አለው። በእጅ ያዝከው ምንድነው አለ። በትር ነው አለው። ጣለው አለው። ቢጥለው እባብ ሆነ። አንሳው አለ። ቢያነሳው በትር ሆነ። እጅህን እዚህ ከብብት ውስጥ አስገባ አለ። ቢያስገባው ተለውጦ ወጣ። ኋላ እንደገና ተመልሶ እንደነበረ ሆነለት። ጌታ ሆይ አለው ልጆቼና ሚስቴንስ እንዴት ላርጋቸው? ወዴት ትቻቸው ልሂድ አለ። መልካም አገልጋይ ቤተሰቡን መመገብ አለበት። እንዴት ላድርግ አለው። ድንጋዩን ፈንቅለው አለው። ቢፈነቅለው ትል ሲመገብ አየ። እንኳን ያንተን ልጆች ያንተን ቤተሰብ ይሄን ትል የምመግበው እኔ ነኝ ብሎ አለው። ኋላ ሌላ ጥያቄ ጌታዬ እኔ አፌ ኮልታፋ ነው፣ እንኳን ከንጉስ ፊት ከጓደኞችም ጋር ለመናገር እቸገራለሁ ብሎ ሲለው አሮን ሁከ ይኩንከ አፈ፣ አሮን ወንድምህ አፈ ጉባኤ አፈ ቀላጤ ወይም ዛሬ ምንድነው የሚባለው? ስፒከር ነው የሚባለው፣ ቃል አቀባይ ነው የሚባለው፣ ይሆንልህ አለው። ከዚያ በኋላ የምታውቁት ነው። ወረደ፣ ግብፅ መጣ፣ ፈርዖንን ገሰጸ። እምቢ ሲለው በ9 መቅሰፍት፣ በ10ኛ ሞተ በኩር፣ በ11ኛ ስጥመተ ባሕር አጥፍቶታል። ከሁሉ ድንቁ የሞተ በኩርና የስጥመተ ባሕር ነገር ነው። ሞተ በኩር ሲመጣ እግዚአብሔር ለሙሴ በጋ ፋሲካውን እንዲያርዱ ሙሉ ስርዓት በኦሪት ዘጸአት ምዕራፍ 12 ነገረው። በጋ ፋሲካውን በልተው ደሙን መቃኑን ጉበኑን ቀብተው እስራኤላውያን ዳኑ። ከዚያ ወርቅና ብር የግብፃውያንን ወርቅና ብር የሰሩበት ክፍያቸው ነው ይዘው ሄዱ። ባሕር ኤርትራ ላይ ሲደርስ ፈርዖን ቆጨውና ተመልሶ መጣ። ሊያጠፋቸው ሲል ህዝቡ ሲያማሩ ልብ በሉ። ከፊት ባሕር አለ ያሰጥማቸዋል፣ ባሕር ኤርትራ። ከኋላ ፈርዖን አለ ያርዳቸዋል። እንዲህ ልታስገድለን ያወጣን ብሎ ሲያማሩ ጌታ ሆይ እንደምን ሊሆን ሲል መጀመሪያ ከጀርባቸው ምን ተከለ? የእሳት ምሰሶ አምደ እሳት ተከለ። ያ አምደ እሳት ተተክሎ እስራኤልንና የሚገርማችሁ ነገር እኔና እቺ ልጅ እንዳለንበት ርቀት ማለት ነው። ወይም እንደዚሁ እንዳትሮንስ ለምን የፈርዖን ፈረስና በእስራኤል የነበረው አንደኛው ፈረስ ከአንድ እንጨት ላይ ነው ኩርታ ስረው ያደሩት፣ አንድ ላይ ነው። ግን መካከላቸው ምን አለ? የእሳት መጋረጃ አለ። ከዚያ ሊነጋጋ ሲል እግዚአብሔር ምን አለው? ቅዱስ ሙሴን በትር በእጁ ያለው ዝብጥ አለ ባሕር አለው። በበትሩ መታ
ተከፈለ ከሁለት ከሶስት። በዚያ እስራኤል አለፉ። ፈርዖን ሲገባ እዚያው አስጥሞ አጠፋው። 40 ዘመን ልብ በሉ እግዚአብሔር በቅዱስ ሙሴ እጅ መና አወረደላቸው፣ ውሃ ከጭንጫ አፈለቀላቸው፣ ደመና ጋረደላቸው። አባቶቻችን ምን ይላሉ? ሙሴ መሪ የሆነለት ህዝብስ ጫማው አልወለቀ፣ ልብሱ አላለቀ፣ በትሩ አልወደቀ እንዲሉ 40 ዘመን ጫማ ሳያልቅባቸው፣ ልብስ ሳያልቅባቸው፣ በትር ሳይሰበርባቸው ነው የኖሩት። መና ከደመና እየወረደላቸው እንዲያውም ሲያማሩ ቅዱስ ሙሴን አረ ሰለቸን የመና ሲሉ ምን ነው የምትፈልጉ? ስጋ። አረ እግዚአብሔር ስጋ አምጣ። ስጋ ሲያመጣላቸው ከዛ ደግሞ ምን ይላሉ? ሙሴ ሙሴ አቤት፣ ይሄ እግዚአብሔር እኮ ከዚህ ያለንበት ተራራ ነው፣ ሰማዩ ዝቅ ምድሩ ብቅ ቢልለት እኮ ነው መና ወረድኩም ይለን እንጂ ቆላ ቢሆን እኮ አይችልም ማለት። አመፀኛ ህዝብ አይደለም እንደኛው እንደ ዘመኑ። እግዚአብሔር ምን አለው? አውርዶሙ ቆላ ተሐራሴቦን አለው። እስኪ ሐራሴቦን ቆላ ወረዳቸው አለ። እዚያ አውርዶ መገባቸውና ኮብራ ነው የምትሉት እናንተ ነዘር ባብላከባቸው ፈጀው። ያን ጊዜ አረ ማረን ሲሉ የናሱን እባብ ሰቅሎ ድምፁን እያሰማ መልኩን እያሳየ አዳናቸው። ከሁሉ የከፋው ግን በዘጸአት 32 ጽላቱን ሊቀበል በደብረ ሲና ወጥቶ 40 መዓልት 40 ሌሊት ጾሞ ወነበቦ ያለውን ሁሉ እያናገረው 22ቱን ስነ ፍጥረት በልቡ እየሳለበት 36 ቀን ቆይቶ ኋላ በ40ኛው ቀን እስራኤል ተሰብስበው አሮን ግበር ለና አማልክተ ሊያውሩ ቅድሜነ ወለይ ጸቡ ጸረነ አሮን ጣዖት ስራልን አሉት። እስመ ዝኩ ሙሴ ዛውፃነ ምድረ ግብፅ ይናምር ከመምን ተኮነ። ሙሴ የሆነውን አናውቅምና ስራልን አሉት። አሮን ፈራ። ብሰራላቸውስ እግዚአብሔር ቢጣላኝስ፣ አልሰራም ብልስ እስራኤል ቁጣዋን ናቸው ወግረው ቢገሉኝስ እያለ ሲያወጣ ሲያወርድ ሙሴ ቀረበት፣ ዘገየበት። ኋላ ምን አላቸው? እስራኤል አላቸው አቤት ወርቅና ብር ስጡ ይልስራላችሁ አላቸው። ለምን? እስራኤላውያን እንደኛ ወርቅ ብር ይወዳሉ። አትወዱም ወርቅና ብር? እንዴት ዋላችሁ? ወርቅ አላችሁ? ወርቅ አላችሁ? እኛ አለን። እንግዲህ የቃል ኪዳኑ ከሆነ አለ። እንግዲህ ሌላውን አናውቀው። ወርቅና ብር በጣም ይወዳሉ። ወርቅና ብር መውደድ ማለት እኮ ማለት ወርቅ ምናምን ብቻ ማለት አይደለም። አስራቱን የእግዚአብሔር የምትበላ ወርቅና ብር ስለምትወድ አይደል? አታውቀው? ይፈደፍዱ ሀጣን ሙሉ ደዛቲ መንግስት ከመፍድፋድ ብርት ከመፍድፋድ ብርት ወርቅ ብሏል። መጨረሻው ቀለም ጠፋ። የአባታችን አባ መዝሙረ ክርስቶስ እንዲህ ይላል፣ በዚህ ዓለም ያለው ሰው ከጻድቁ ኃጢአተኛው ይበዛል። ምሳሌ ትለኝ እንደሆነ ከወርቅ ብር ከነሐስ ብረት እንዲበዛ አይደል? ብዙ ወርቅ ነው ብዙ ብር ነው ያለ፣ ብዙ ብር ነው ያለ አይደል? ለዚያ ብሎ አመጣውታል። ሰይጣን አገብሯቸዋልና ሰብስበው አመጣው ሰጡት። እለቱን ሳያውሉ ሳያሳድሩ ይጠፋል ብሎ ጉድጓድ አስቆፍሮ ሰዓት አስነድዶ ውስጥ ከተተው። ለምን? ቀልጦ በዛው ይገባል ብሎ ሰይጣን አድብር ብሎ ወጣው። ካልቀረማ ብሎ የጥጃ ምስል አደረገ። አሁን ሰው ሲዋረድ ጥጃ ያመልካል አይደል? አረ ጥጃ በላይ ራስን ታመልክ የለ ጥጃ ይከፋማ። ያን ጊዜ ሙሴ አበሱኒ ሕዝብከ ወአሮን ሆከ ሙሴ ሕዝብህ እስራኤል ወንድምህ አሮን በደሉኝ ጣዖት አመለኩ ብሎ አለው። ላጥፋቸው አንተን ለታላቅ ሕዝብ ልሾምህ አለው። ሙሴ ምን አለ? ይህንን ሕዝብ ይቅር ካላልከው እኔን ከሕይወት መጽሐፍ ደምስሰኝ ብሎ አለ። እንኪያስ አለው ወረድ ቅጣ አለው። ታቦቱን ይዞ ወረደ፣ ሕዝቡን ቀጣ። እንዲህ ያደረገ ኖሮ 40 ዘመን መርቷቸው 40 ዘመን በፈርዖን ቤት፣ 40 ዘመን በምድያም፣ 40 ዘመን በሲና በረሃ በቃዴስ፣ በአጠቃላይ 120 ዘመን ሲሆን በዚህች ዕለት አረፈ። የእግዚአብሔር ሰው ሙሴ የእግዚአብሔር ሰው የእግዚአብሔር አገልጋይ የእግዚአብሔር ባሪያ የተባለ እግዚአብሔር የሰጠውን አደራ በሙሉ በየዋሃት በቅንነት በትዕግስት ሲበድሉ ልብ በሉ። ደህና ዋላችሁ። ቅዱስ ሙሴ እግዚአብሔርን ማራቸው ይላል። የአገልጋይ ስራው ምንድን ነው? መልካም አገልጋይ ምሕረት ይለምናል አይደል? አረ ንገሩኝ። ጌታ እንኳ የሁሉ ፈጣሪ ሲሆን የአገልጋይን ስርዓት ለማሳየት በመስቀል ላይ ሆኖ ለሰቃዮቹ ምን ለመነ? ምሕረት። ወደ ማን ለመነ? ወደ ማንም። ወደ ማን ይለምናል? አባ እስራኤሎሙ አለ። ስርዓቱ እንደሱ ስለሆነ አጸላለዩ እንደሱ ስለሆነ ልብ በሉ። ስለዚህ የመልካም አገልጋይ መገለጫ ተማሮቹ
ወገኖቹ ሲበድሉ ምሕረት ይለምናል። ግን ምሕረት እየለመነ ብቻ አያበላሻቸውም። ገብታችኋል? እስራኤል ለሞዓብ ጣዖት ሲሰግዱ 24000 ሰው አሳርዷል። ቅዱስ ሙሴ አሳርዷል። ስለውን ትደነግጥ ይሆናል አይደል? ቁጥሩን ሰምታኛል? እንዴት ዋላችሁ? 24000 ሰው ቀጥቷል በሰይፍ። ይሄን እንድታውቁ። አሁን እነሱን ከምታጠፋቸው እኔን ከሕይወት መጽሐፍ አቀኝ ብሎታል እግዚአብሔር። እሺ እምርላለሁ፣ ነገር ግን የምምረው አለው አንተ ከቀጣህ ነው ብሎታል። ወርዶ ስንት ሰው ቀጣ? 3000 ሰው ቀጥቷል በሰይፍ። ሌዋውያንን አሰልፎ ቀጥቷቸዋል። ሌዋውያንን ቅጡ ብሎ 3000 ሰው ቀጥቷል። ገብቷል? መልካም አገልጋይ ማለት የሚቀጣ ጭምር ነው፣ የሚንከባከብ ብቻ አይደለም። ሲርብ መልካም አገልጋይ ማለት ረሃቡን አውቆ ቃለ እግዚአብሔር ሲርብ ቃለ እግዚአብሔር፣ እንጀራ ሲርብ እንጀራ ነው መና አውርዶ ደመና ጋርዶ በአምደ እሳት እየመራ ይህን ሁሉ ቸርነት ያደረገላቸው የዋህ ቅዱስ ሰው ሙሴ ምን አለው? በመጽሐፈ ኢያሱ ምዕራፍ 1 ቁጥር 1 ላይ ሙሴ ገብረ እግዚአብሔር፣ ሙሴ የእግዚአብሔር ባሪያ ነው አገልጋይ ነው አለ። ስለዚህ ነገር ሙሴ የእግዚአብሔር አገልጋይ ነው፣ የእግዚአብሔር ባለሟል ነው፣ የእግዚአብሔር ሰው ነው። ኦብስ እግዚአብሔር የእግዚአብሔር ሰው ሆይ ብለን እንጠራዋለን። እግዚአብሔር በረከቱን ያሳድርብን። ለማጠቃለል ያክል ጭልምልም ብሎን እኮ ልቤ እስኪጠፋ መቻኩል የመሸ መስል ገና አይደለ? እንዴት ዋላችሁ? እሺ ሁሉ ጨርስ፣ ድካሙም እየመጣ ነው። ማጠቃለያችንም የሆነው አንድ ሰው የእግዚአብሔር ባሪያ የሚባለው መቼ ነው? ከመካከላችን የእግዚአብሔር ባሪያ እንዳለን ያላውቅም። ለምን? የእግዚአብሔር ባሪያ የእግዚአብሔር አገልጋይ መባል ቀላል ነገር አይደለም። በነገራችሁ ላይ ቅዳሴ ላይ ጸሎተ ንስሐ አለ አይደለም? እና አንድ ቦታ ቅዳሴ መሀል ሀገር ሂጄ መጀመሪያ ቀን የሰማው ጊዜ በጣም ገርሞኛል። ከ10 ምናምን ዓመታት በፊት አዲስ አበባ አካባቢ እኔን ኃጥኡን ባሪያህን ማረኝ ይላል። ምን ብሎ አነበበው? እኔን ኃጢአተኛውን አገልጋይህን ብሎ። እንዴት ዋላችሁ? ለምንድን ነው መቀየር የፈለገው? አሁን ተለመደና እኛም ጎንደር ላይ ሆን እኔን ኃጥኡን አገልጋይህን ተጀምሯል። ችግር የለውም፣ ቃሉ ችግር ኖሮት አይደል? ለምንድን ነው ግን መቀየር ያስፈልገው? ባሪያ መሆን ጠልተን ነው? ባሪያ ምን ማለት ነው? መጀመሪያ ጥቁር ማለት ነው? በእርግጥ ድሮ እኛ ልጆች እያለን በ80ዎቹ እዚህ ምዕራፈ ቅዱሳን አደባባይ ተክለ ሃይማኖትም ነበሩ። ነፍሳቸውን ይማር አባ ኃይለ ሚካኤልን የሚያስታውሳቸው ካላት ታስታውሷቸው። መርገኝ አባ ኃይለ ሚካኤል የሚባሉ በጣም ጥቁር ናቸው እና ባሪያ እያሉ ይሰድቧቸዋል። ሁሉ የመጣ ሄደው ሙሉ ገራገር ናቸው እና ቅዳሴ ሲገቡ መሰቀቅ ሰራ የሆነው ሰው ባሪያ እያለ ስለሚሰድባቸው ባሪያ የሚለው ቃል ላይ ሲደርሱ ድንግጥ ብሎ መቆም። አስቡ፣ ተጽዕኖ አድርሶባቸው ኋላ ምን አሉ? እኔን ኃጢአተኛውን አገልጋይህን ይቅር በለኝ ብለው እሳቸውን መጀመሪያ እንደዛ የእሳቸው የመጨነቅ ነው። ባሪያ እያለ ሰው እየሰደባቸው። የእግዚአብሔር ባሪያ መሆን ቀላል ነገር አይደለም። የእግዚአብሔር አገልጋይ ማለት ምን ማለት ነው ካላችሁኝ፣ እግዚአብሔርን የሚወድ ማለት ነው። ቅዱስ ሙሴ እግዚአብሔርን ይወዳል አይደለም? ፍጹም ታማኙ ነው። ቅዱስ ጳውሎስ እንደነገረ በቤት ሁሉ ሙሴ ምን አለ? እግዚአብሔር በቤቴ ሁሉ የታመነ። እንዲያውም ኦሪት ዘኍልቍ ምዕራፍ 12 ስትመለከቱት ደጉ ካህን አሮንና እህቱ ማርያም ኢትዮጵያዊቷን ሲጳራን አገባ ብለው አሙት። እግዚአብሔር በውኑ በሙሴ ብቻ ተናግሯልን? በእኛ አንደበት ሳልተናገረምን? ሙሴ ከኛ በምን ይበልጣል ብለው አሙ። ሶስታቸውም ግቡ አለ ወደ ድንኳን ደብተራ ኦሪት ገቡ። ሙሴ በቤቴ ሁሉ የተሾመ ባለሟል ነው። ማንም ሰው ነቢይ ቢሆን በራእይ ወይ በህልም እነጋገራለሁ፣ ሙሴ ግን ፊቴን ያያል ብሎ በጣም ተቆጣቸው። አሮንን ስለ ክህነቱ ክብር ሳይቀጣው ቀረ፣ በቁጣተው። ማርያም ግን በለምጽ አነደዳት አመድ እስክትሆን ድረስ። ኋላ ሙሴ አልቅሶ እንደገና 7 ቀን በኋላ ድኗታል። ቅዱስ ሙሴ በቤቱ ሁሉ የታመነ የእግዚአብሔር ባለሟል። እግዚአብሔርን መውደድ ሁልጊዜ መቼም የምጠይቀው ጥያቄ፣ እግዚአብሔርን ተወዳላችሁ? እንዳትመልሱልኝ አደራ፣ ዝም በሉ። እግዚአብሔርን ተወዳላችሁ? ዝም በሉ። ለልባችሁ እስኪ ንገሩ። እግዚአብሔርን የሚወድ ሰው አለ? አስቡት እስኪ። እግዚአብሔርን መውደድ ምንድን ነው? በዚህ ዘመን አይታችሁ የእግዚአብሔር ወዳጅ ፊላታዎስ ይባላል። ፊላታዎስ ወይም ታዎፊላ ቴዎፍሎስ ማለት የእግዚአብሔር ወዳጅ ማለት ነው።
የእግዚአብሔር ወዳጅ መባሉ እኔ አንዳንዴ ያስቡት ራሳችንን እግዚአብሔር ወዳጅ አድርገን ማሰባችን እኮ በራሱ እውነት ምን ያህል ክፉ ጸላይ ቢያድርብን ይሆን? ሁልጊዜ የምነግራችሁ አላለ ፌስቡክ ላይ ማርያምን የሚወድ ሼር ያድርግ አሜን ይበል ይባላል አይደል? አንተ ደንቆሮ። የድንቁርና ብዛት በመጀመሪያ ስሟን ፌስቡክ ላይ በረባ ባረባ እያወሳ በነገራችሁ ላይ አንድ ትልቅ መገለጫው ምን እንደሆነ ታውቃላችሁ? ስመ እግዚአብሔርን በሆነ ባልሆነ ነገር አታንሱ። ደህና ዋላችሁ። ምንም ነገር ስትፈልጉ እባክህ ስጠኝ በሉ፣ ካልሆነ በሞቴ በሉ። አይበቃም? እኔ ልንገራችሁ እግረ መንገዴን የሰው ጸባይ ምንም ነገር ከመጠየቃችሁ አደራ ወደ አገልግሎት ስትመጡ ተስቷችሁ በማርያም በእግዚአብሔር በቅዱሳን እንዳትሉ። ሰሞኑን በጣም ጥሩ አገልጋይ እንደዛ ብሎ ሙሉ በሙሉ ከአገልግሎት አሰጥቼዋለሁ። በቃ ከዚህ በኋላ ድርድር ተው ያልኩ። ስመ እግዚአብሔር ካላከበረ ታዲያ ሌላ ምን ያደርጋል? ስንት የተነግሮት ካልሰማ ከዛ በላይ ምን ላድርግ እኔ? ደግሞ እኮ ለትልቅ ነገር በሆነ ስልክ አንሳልኝ በእግዚአብሔር ስም እልሃለሁ አንሳልኝ አለ። እኔ መልሴ ምንድን ነው? በእግዚአብሔር ስም አላነሳውም። ቀላል እኮ በእግዚአብሔር ስላልከኝ አላደርገውም። እማይሆን ነገር አድርጌው የማይረባ ነገር የማላምንበትን ነገር በእግዚአብሔር ስላልከኝ አላደርገውም። እወቀው። ምክንያቱም በእግዚአብሔር ስም አድርግ ስለኝ በእግዚአብሔር ስም አላደርገውም እልሃለሁ። ከዛ በኋላ ግን በዙሪያችን እንዳትደርስ ትሆናለህ። ጠላት ነው የምትሆነው። እውነት ትልቅ ጠላትነት ነው። የእግዚአብሔር ስም ያንተ መጫወቻ ነው እንዴ? ያንተን ስልክ ለማስነሳት ያንተን የሆነ ፍላጎት ለማስፈጸም የእግዚአብሔር ስም ተው እንጂ ነውር አይደለም። ተው እንጂ ለምን በፈጣሪ ስም ሰው ታምላላችሁ? የእግዚአብሔር አገልጋይ ማለት መጀመሪያውኑ እግዚአብሔርን የሚወድ ብለናል አይደለም? እግዚአብሔር መውደዳችን የሚታወቅበት አንዱ ምንድነው? ስሙን መፍራት። ንገሩኝ፣ ስሙን መፍራት። ስንት ሰው ስሙን የሚፈራል? እዚህ ቤተክርስቲያን ስትገቡ 600 መላእክት እንዳሉ ታስባላችሁ? እንጅላችሁ ያስባል። 600 መላእክት አፍጠው እያያችሁ እንደሆነ ታውቃላችሁ? ይሄው ነገርኳችሁ ማታውቁ ከሆነ እስኪ አስቡት። ጭራሽ ቤተ መቅደስ የምትገባው ዲያቆን እስኪ አስበው። ካህኑ ዲያቆኑ ቤተ መቅደስ ስትገባ አስበው እስኪ። ሰይፎ የተመዘዘ ኪሩብ ቆሞ ይጠብቃል እኮ። ቤተ መቅደስ ገብተህ ስታወራ፣ ስትስቅ፣ ስትዘብት እንኳን ሌላ ጌም ሞባይል ይዘህ ጌም የምትጫወት ዲያቆናት አይቻችኋለሁ። ቤተ መቅደስ መንበረ ጸባዖት ላይ ጎን ቁጭ ብላችሁ ጌም የምትጫወት አይቻለሁ ባይኔ። ቤተ ክርስቲያን ውስጥ ኪዳን እየተደረሰ ቅዳሴ እየተቀደሰ አቋርጦ የሚያናገር ምዕመን ብቻ አይደለም ካህንና ዲያቆን የለም። ባይኔ ያየሁትን ነው የምነግራችሁ። ምዕመኑን በምን እንገስጸው? አገልጋዩ እንደዛ እያደረገ። የእግዚአብሔር አገልጋይ የምትባለው መጀመሪያ የቅድስናውን ስፍራ ስትፈራ ነው፣ ስታከብረው ነው። አንዱ መገለጫ እሱ ነው። ፍቅረ እግዚአብሔር የእግዚአብሔር አገልጋይ መባሉ ስሙን መፍራት። ሌላ የአገልጋይ መገለጫ አገልግሎቱን በስርዓት ማድረስ። አሁን ብዙ ጊዜ አይታችሁ ከሆነ የምታገለግሉ ሰዎች ስለተቀጠራችሁ ነው የምታገለግሉት? ገደሞዝ ስለሚከፈል? ይሄ እኮ ምንደኝነት ነው። ቃሉ ሲባል ደጋግም ይላል። ለምሳሌ ማህሌታውያን አላችሁ፣ ለምሳሌ ደቀ መዛሙርት አርድእት አላችሁ። ማህሌት ልትቆሙ ትገቡና ገና ስቡ ከተባለበት እንደ ስማኒ ከተባለበት ጊዜ ጀምሮ የምታስበው ስለ ጸናጽሉ ነው? ስለ ዜማው ነው? ስለ ከበሮው ነው? ወይስ በጸናጽሉ ውስጥ ያለውን ምስጢር፣ በከበሮ ውስጥ ያለው ሕማማተ ክርስቶስ፣ በጸናጽሉ ውስጥ ያለችውን እመቤታችን ነው የምታስብ? በመቋሚያው መስቀሉን፣ በከበሮ ክርስቶስን፣ በጸናጽሉ እመቤታችንን ነው? እኔ አንድ የገጠመኝን ነገር ልንገራችሁ። የማህሌተ ጽጌ ሰቆቃወ ድንግል ላይ ደረሰና በከይ ወዙናን ሀሌክሙ ስደታ የሚለው ላይ ማህሌት ይገለፍጣሉ እየሳቁ። ሆን ብለው ላይሆን ይችላል፣ ግን በከይ ወዙናን ሀሌክሙ ስደታ፣ መከራዋን ስደቷን አስባችሁ አልቅሱ የሚል ቃል በአፍ እያዜሙ መገልፈጥ መሳቅ አለ? ከዚህ በላይ ነውር አለ? በእመቤታችን ሀዘን ላይ ነው የምትስቀው አንተ? ያደለው እንባውን እያፈሰሰ ደረቱን እየደቃ እኮ ነው ማህሌተ ጽጌ የሚቆመው። ኪዳን ሲደረስ እኮ በቁርጥ እስቲ ምእመናን እናቶቻችን ተመለከቱ። ገና ካህኑ ኪዳን ዘነግ መስዋዕት ዘሰርክ ብሎ ቅዱስ ሲል እናቶቻችን ድፍት አይደል የሚለው ወደ መሬት። አስቡት እስኪ። በገጠር እኮ ኪዳን ሲደረስ ደወል ይመታል። በዙሪያ ያሉ በሙሉ እንደ ሻሽ ይነጸፋል።
ኪዳን ሲደረስ ታውቃላችሁ በቤተክርስቲያን ስርዓት መሰረት ኪዳን ሲደረስ ደወል 3 ጊዜ ይመታል። ቅዳሴ ሲገባ 5 ጊዜ ይመታል። ማህሌት ሲገባ 12ቱ በመደበኛ 3ቱ አልጎ 12ቱ ለ12ቱ ሐዋርያትና ደቂቀ ነቢያት 3ቱ ለምስጢረ ሥላሴ በድምሩ ለ15ቱ አበው ነቢያት ማህሌት ነቢያት ስለሆነ በማህሌት የሚታወቁ ነቢያት ስለሆኑ ለማህሌት 12 15 ይመታል። ሰው ሲሞት 7 ይመታል። ሁሉም ምስጢር አለው። ለኪዳን 3 ይመታል። 3 ጊዜ ደወል። ከዚያ ለምን ቅዱስ ሲባል መላእክት አገልጋይ ማለት እግዚአብሔር ለማገልገል ከመላእክት በላይ ማንም የለም አይደለም። መላእክትን የመምሰል ህይወት ነው አገልጋይ ማለት። ካህኑ ንስግድ ሲል እንደዚህ ብለው ወገበን ታጥቀው ቁመት ያዋለ ንስግድ እኮ ነው እያለ ንስግድ ምንድነው በአማርኛው ነገሩኝ። እንስገድ እያለ ተገተረ ምን ታየኛለህ ታዲያ? ትሰግዳላ መስገድ ቢያንስ መሬት መውደቅ ይቀንደው ሸብረክ ብሎ መነሳት። አንዳንድ ሰንበት ተማሪ እንዲህ ሲያደርግ አንዳንድ ዲያቆን እያየ ያፌዛል። ቅዳሴ ሲቀደስ እጅን ዘርግቶ ማስቀደስ ይገባል። እጅ ዘርግቶ ግን ሰንበት ተማሪ አንዳንዱ የተማረው እጁን ዘርግቶ ሲያል ተዘብትበታለህ። የእግዚአብሔር አገልጋይ ማለት ስሙን የሚፈራ ብለናል። እግዚአብሔርን የሚወድ ለፍቅሩ የሚሳሳ ስሙን የሚፈራ አገልግሎቱን በስርዓቱ በቻለው ልክ የሚያገለግል ከምንም በላይ የእግዚአብሔርን ስርዓት የሚጠብቅ። እኔ ብዙ ጊዜ የሚገርማቸው ነገር ቤተ መቅደስ ታጥቆ መግባት ትልቅ ስራ ነው፣ ከባድ ስራ ነው። ጫማ ማውለቅ ከባድ ስራ ነው። አራተኛውን ደረጃ አለመርገጥ ከባድ ስራ ነው። ምዕመናን መቅደስ ላይ የመቅደሱን ደረጃ አትንኩ ከባድ ስራ ነው። ስጋው ደግሞ ከመቀበላችሁ በፊት ጥንቃቄ አድርጉ ከባድ ስራ ነው። ከስጋው ደግሞ በኋላ ጥንቃቄ አድርጉ ከባድ ስራ ነው። እንዴት ዋላችሁ? እግዚአብሔርን ማገልገል ያለብን በእግዚአብሔር መንገድ ነው በራሳችን አመለካከት ነው? ለዛ እኮ ነው አባቶቻችን እግዚአብሔርን የማያውቁ እግዚአብሔር ሰዎች ይላሉ። እግዚአብሔርን አገለግላለሁ ትላለህ፣ ግን በእግዚአብሔር መንገድ አይደለም የምትሄደው፣ በራስ አመለካከት ነው። እንዴት ለእግዚአብሔር አገልጋይ ትባላለህ? ስርዓቱን ጠብቅ፣ ጠንቅቅ። መጀመሪያ ተማር፣ ቀጥሎ ጠብቀው። ባትሰራው እንኳን ከብዶ ይቅር በለኝ በለው እንበለው። ሊምረን የታመነ ቸር አምላክ ነው ያለን። አስብ፣ ለስሙ ቅና። እንዴ ይህንን ሁሉ ማስተዋል ያስፈልገናል። ቅዱስ ሙሴ ሌሎችም ቅዱሳን አገልጋይ የተባሉ በዚህ ሁሉ ታምነው ነው። ስለዚህ መታመንን የመሰለ ነገር የለም። ቸሩ መድኃኔዓለም አምላካችን በድጋሚ የቅዱስ ሙሴን በረከቱን ያሳድርብን፣ ጸጋውን በረከቱን ያሳድርብን። ሌላ ዛሬ የአሮን በትር የለመለመችበት ቀን ነው። ቅዱስ አሮን ትልቅ ወንድሙ ነው። ከሁሉ ማርያም ትቀድማለች። ከማርያም አሮን፣ ከአሮን ሙሴ ነው። አሮን ካህን ነው። እግዚአብሔር ለሊቀ ካህናትነት የመረጠው ደግ ሰው ነው። ያች በትረ አሮን የእመቤታችን ምሳሌ ተደርጋ የሚጠቀስላት እንተ ሰረጸት ወጸገየት ወፈሬት ከርካአ ለውዝ ገውዝ በኩረለሚ ሳይተክሏት ዋ ሳያጠጧት ሳይጠሩባት ሳይግሩባት በሰርክ አስገብቶ በነግ ቢመለከታት እንዲያውና ተገኝታለች። በትር የእመቤታችን ምሳሌ ናት። ፍዳ መርገም ያልተገኘባት የወንድ ዘር ምክንያት ያልሆናት ለውዝ ገውዝ በኩረለሚ የሕይወት ማዕድ ምግብ መድኃኒታችን የወለደችልን ድንግል ማርያም ናት። ይሄ ዛሬ ነው። በተረፈው ዛሬ ካህኑ ቅዱስ ዘካርያስ የቅድስት ኤልሳቤጥ ባል የምጥቁ ዮሐንስ አባት ሰማዕትነቱ ነው። ይሄ ቅዱስ ሰው አይሁዳውያን ስላስገደሉት ጌታችን ተናግሯል። በማቴዎስ ወንጌል ምዕራፍ 23 ላይ አሌለክሙ ጸሐፍቶ ፈሪሳውያን፣ ጸሐፍትና ፈሪሳውያን ወዮላችሁ ከአቤል ጀምሮ በቤተ መቅደስ መካከል እስካስገደላችሁት እስከ ዘካርያስ ድረስ ብሎ በቀሉን እንደሚገልጥ ተናግሯል። አባቶቻችን ምን ይላሉ? በአቤል በቀል እግዚአብሔር በኖህ ዘመን ዓለምን በንፍር ውሃ አጥፍቷታል። በአቤል በቀል በምን ታውቋል ቢሉ ሄኖክን ሲያስጎበኘው መልአኩ አንዲት ነፍስ ስትንጨረጨር አየ። በጣም ከልመና በላይ በሆነ ጩኸት የማን ነፍስ ናት አለ። የአቤል በግፍ የተገደለች የአቤል ነፍስ ናት። ዛሬም በግፍ የተገደሉ ሁሉ ደማቸው ይጮሃል። የገዳዮቹ በዮሐንስ ራእይ ምዕራፍ 7 ዛሬ የተነበበውም ላይ ታገኙታላችሁ። 7 ነው የተነበበ 14 7 ነው አይደል? ታገኙታላችሁ እዚያም ላይ የዘካርያስ ደም ከተገደለበት ዓመት ጀምሮ ለ68 ዘመናት ሲፈላ ኑሯል። ቤተ መቅደስ ላይ ስጋውን መልአከ እግዚአብሔር ሰውሮታል። ወስዶ የት እንዳኖረው አይታወቅም።
ማንም አላገኘው። በ70 ዓመተ ምህረት ጥጦስ የሚባል ጥጦስ አስባሲያኖስ ኢየሩሳሌምን ሲያቃጥላት አይሁድን ሲያርድ ደሙ ይሄ ምንድነው እንደዚህ የሚፈላ ደም አላቸው። ይሄማ አይሁድ በግፍ የገደሉት የካህኑ ደም ነው እና ምን ይሻላል ቢሉት ገዳዮችን ብትገልለት ዝም ይላል አሉ። ለሱ የጠቆሙ ዘመዳቻቸው ተፈልገው አሰልፎ ቢያርዳቸው ደሙ ጸጥ አለ። በቃ ተበቀለ እግዚአብሔር። እስራኤል ጠፋ። በዘካርያስ ደም በወልደ እግዚአብሔር ደም እስራኤል ጠፋ። ለኛ ምንድንበት ለማያምኑት ግን የሚጠፉበት ይሆናል። ሰዓት በላይ ለአማጽያን ሰዓት ማህያዊ ለርቱዓነ ልብ ያለው መጽሐፍ እንደዚህ ነው። ስለዚህ ካህኑ ዘካርያስ ዛሬ ዓመታዊ በዓሉ ነው። የሁለቱ ካህናት እንዲያውም ምስጋና አለ። ተውቦ ሕግ ለሙሴ ይላል ቅዱስ ባስልዮስ። ለሙሴ ምን ተሰጠው? አረ ንገሩኝ፣ አረ ተው ተናገሩ። ወይ ጉድ! በደንብ ሕግ አይደለም ወክህነት ለአሮን። ለአሮንስ ምን ተሰጠው? ክህነት ማለት አገልግሎት ተሰጠው፣ ማገልገል። ተውቦ ዕጣን ህሩይ ለዘካርያስ ካህን። ለካህኑ ዘካርያስ ምን ተሰጠው? የተመረጠ ዕጣን፣ እግዚአብሔር የሚቀበለው ዕጣን አለ ደራሲው። ወደ ኋላ ተመልሰን የ14ቱን ስማቸውን እናውሳና 4 ደቂቃ አለችን እንጨርሳለን። ዛሬ ተገናኝተን የነበረ ምን ቀን ነው? ዛሬ ስንት ነው? በ28 ነው የተገናኘን አይደለም? በ29 በ30 ሐዋርያው ቅዱስ እንድርያስ፣ ነቢዩ ቅዱስ ሚልክያስ፣ አባ ሙሴ ዘፈርማ፣ እናታችን ቅድስት ማርያም ክብራ የደብረ ሊባኖሷ፣ ጳጉሜን 1 ቅዱስ ኦቲኮስ፣ አባ ብሶይ፣ ዮሐንስ መጥምቅ፣ ኢዮብ ተአጋሲ፣ ጻድቃን ሰራቢዮንና ጳኩሚስ፣ በ2 ሐዋርያው ቅዱስ ቲቶ፣ በ3 ቅዱስ ሩፋኤል፣ ሰራጴዮን ዘሰንዱን፣ ጻድቅ ንጉሥ አዝዬ ዘራ ያዕቆብ፣ ካህኑ ቅዱስ መልከ ጼዴቅ፣ አባ ዮሐንስ አፈወርቅ፣ ቅዱስ ቴዎፍሎስ፣ ቅዱስ ቄርሎስ፣ ጦቢት፣ ጦቢያ፣ ሳራ፣ ክቡራን ነቢያት እነ ቅዱስ አኖሬዎስ ነበሩ። በ4 አባ ባይሞን፣ 6ቱ አሃው ቅዱስ ሊባሪዎስ፣ በ5 ታላቁ በርሶማ ነቢዩ ቅዱስ አሞጽ። በነገራችሁ ላይ ታላቁ በርሶማ እንዴት ዋላችሁ? ታላቁ በርሶማ ቅርብ ዘመን የነበረ ነው። ምናልባት ከሌሎች ጻድቃን ይልቅ እሱ በጣም ይቀርባል። በአማካኝ አባ በርሶማ አቡነ ተክለ ሃይማኖት በነበሩበት ዘመን የነበረ። በእረፍት ከሳቸው እረፍት 20 ምናምን ዓመት ቆይቶ ነው ያረፈው አባታችን አባ በርሶማ። እና በርሶማ ግብፃዊ ነው። በርሶማ ሶሪያዊ በጣም ይቀድማሉ። በርሶማ ግብፃዊ ሰማችኋል? በሰማይ እረፍት ተነጥፏል። ታውቃላችሁ? በሰማይ እረፍት ተነጥፏል። ስለዚህ በምድር ምኝታውን ያሳመረ በሰማይ አያምርለትም። በጣም አሁን 2 ፍራሽ ደርባችሁ የምትተኙ ያላችሁ፣ ኧረ ተው ግፍ ነው። አንድ ይበቃል። 2 ብርድ ልብስ አትልበሱ ተው አንዱ፣ 2 አንሶላ አትልበሱ ተው አንዱ ይበቃል። ተው። አቡነ ኢየሱስ እንዘ ያሃሊ ዘበሰማያት ምስካቦ መጠና ዓመታት 50 ኢሰከበ በገቦ ይለዋል። ጨርሶ አባታችን አባ በርሶማ 30 ዓመት የሰማዩን እረፍት እያሰበ ምድር ላይ መተኛት ካመረው አንዲት ሰዓት ቢተኛ በ24 ሰዓት ምንድነው የሚያደርግ? ማይከለ ስጋ ወምድር ይገብረ መንጸፈ ይላል። ምንጣፍ አያናጥፍም፣ አፈር ላይ የሚተኛል። ቀድሞ ነው፣ ፈልጌው አይደለም። ቅዱስ ገብርኤል ለአዳር በልጅነታችን ሄደን ልጅ ነን ስለምንፈራ ስንተኛ ሰብሰብ ብለን እዛ መሃል ላይ አንድ ነጠላ እንትን ይልና ይሁላችን ይቋጠራል። ጅብ መጥቶ አንዱ ቢጎተው ድንገት ጅብ እኮ የለም ጎንደር ከተማ። ኋላ ሌሊት ብነሳ ሁሉ ትተውኝ ሄደው ብቻዬን። አዎ እንቅልፍና ሞት አንድ ነው። ግን ትተውኝ ሄዱ ማለት እንዳይመስላችሁ ፒያሳ እየተዝናኑ ባውዛ ያኔ ብርቅ ነበርኛ ልጅ እያለን ባውዛ ገና አዲስ ተተክሎ ጎንደር ላይ ድንቅ እየተባለ ማለት ነው በ80ዎቹ። ከዛ ጎኔን በጣም ተሰማኝ አፈሩ የተኛነበት። የባስ ብሎ ነፍስ ካወኩ በኋላ ጎንደ ተክለ ሃይማኖት ሂጄ ለ1 ሰዓት የተኛውበት ፓራላይዝ ላይ ያደረገኝ ነበር። በቃ ደነዘዘ። ለሆነ ሰዓት አይሰራም። አባ በርሶማ እንዴት ሆነ ነው 30 ዓመት ይኖርከው? ያስገርማል። ምቾት አይብዛ ነው። በመጠን እናድርገው። ብዙ ነገር ደራርበን አንልበስ። ደራርበ ከለበስክ ችግር አለ። እውነቴን ነው። በመጠን ይሁን እንዳቅማችን። ይሄ ያስገርመኛል። አንድ ሁለተኛ አባ በርሶማ ሀፍረተ ስጋውን ከመሸፈን ውጭ ልብስ አይለብስም። ለምን ቢባል ለራሱ እንዲል ነበር፣ በርሶማ ሆይ እወቅ በእግዚአብሔር ፊት ራቆትህን ትቆማለህ።
በእግዚአብሔር ፊት ልብስ የሚሆን መልካም ስራ ብቻ ነው አለ። ራቁትን ነው የምትቆም። ሁላችንም እንደዛ ነው የምንቆመው። እንደዚህ ማለት ግን ሁላችን ከልብስ እንራቁት ማለት አይደለም። አባቶቻችን እስከዚህ ድረስ ናቸው ለማለት ነው። እግዚአብሔርን ለማመስገን ሲፈልግ ምላሱን ቆረጠው። ምላስ ተቆርጦ መናገር ይቻላል? ያለ ምላስ ይናገር ነበር፣ እሱ ያመሰግን ነበር። እመኒ ሆርኩ ማእከለ ጽላሎተ ሞት ኢይፈርሁ ለእኩይ እስመ አንተ ምስሌ እያለ በዳዊት መዝሙር ያመሰግን ነበር። እና አባ መግደር እግዚአብሔር በጸሎቱ ይማረን። እነ አባ ያዕቆብ ንጹሕ ዓመታዊ በዓላቸው ነበረ። መስከረም 1 ቅዱስ በርተሎሜዎስ፣ ቅዱስ ሚልኪ፣ ቅዱስ ራጉኤል፣ ዮሐንስ መጥምቅ፣ ኢዮብ ተአጋሲ፣ ራጉኤል ሊቀ መላእክት፣ ሜሌዎስ ሊቀ ጳጳሳት፣ በ2 ነቢየ ልዑል ዮሐንስ፣ ዘካርያስና ኤልሳቤጥ፣ በ3 አባ ሙሴ ዘገዳመ ሲሐት፣ አባ አንበስ ኢትዮጵያዊ ዘደብረ ሐዘሎ፣ እናታችን ቅድስት ፌቤን ሐዋርያዊት ዘክንክራኦስ ዘክንክርኤስ ይላታል አንዱ መጽሐፍ፣ እነ ቅዱስ ዲዮናስዮስ ወዲዮስቆሮስ በትንከል ዓመታዊ በዓላቸው ነበረ። በ4 ዮሐንስ ወልደ ነጎድጓድ ልደቱ፣ ኢያሱ ወልደ ነዌ ቅዱስ ሙሴ የተካው ያው መጽሐፈ ኢያሱ አንድ ያልኳችሁ የእግዚአብሔር ባሪያ ብሎ የሚጀምረው ራሱ ኢያሱ ነው። ኢያሱ ልደቱ ነበር። አባ መቃርስና አቡነ ሙሴ የድባው ዓመታዊ የዕረፍት በዓላቸው ተከብሯል። በ5 እናታችን ቅድስት ሶፊያ፣ አጼ ልብነ ድንግል፣ ቅዱስ ማማስ፣ አቡነ መልክዓ ክርስቶስ፣ ጻድቁ መንከራዊ አቡነ አሮን ዘደብረ ዳሪት ወይም የመቄቱ አቡነ አሮን ዓመታዊ በዓላቸው ነው። በ6 ልዑለ ቃል ኢሳይያስ፣ ሰማይቷ ቅድስት ሰብልትነያ፣ አባታችን አባ ሳሙኤል ዘዋልድባና ሰማይቱ ንጉስ ቅዱስ ገላውዲዮስ ዓመታዊ በዓላቸው ተከብሯል። በ7 ቅድስት ኤልሳቤጥ፣ ቅድስት ሐና የእመቤታችን እናት፣ አባ ሳዊሪያኖስ ዘገብላ፣ ቅዱስ ዲዮስቆሮስ ሰማዕት፣ መናኔ መንግስት ተክለ ሃይማኖት እዚህ ቤተ መንግስቱ ነው እግዚአብሔርን ያገለገሉ ደገኛ ቅዱስ ንጉስ ናቸው። ሰማዕታት አጋቶን፣ ጴጥሮስ፣ ዮሐንስ አሞን፣ እናታቸው ራፊቃ፣ ሌሎችም ቅዱሳን ዓመታዊ በዓላቸው ነበረ። ዛሬ ያለውን አይተናል። ያላየነው ዛሬ ዲማዲዮስ አለ፣ ቂርቆስ ገዳማዊ አለ። ዛሬ የአቡነ ሙሴ የድባው ወላጆች ቅድስት አብርስቅላና ቅዱስ ዮስጦስ ዕረፍታቸው ዛሬ ነው። የሁሉንም በረከት ቸሩ መድኃኔዓለም ያሳድርብን። ነገ ቅዱስ ሚካኤል ዓመታዊ በዓሉ ነው። ያው ብዙ አይታወቅም። የመስከረም 9 ዓመታዊ በዓሉ ታምራቱ ነው የሚካኤል። ስንክሳር እኮ ባጭር ታሪኩን አውስቶታል። ስለዚህ ቅዱስ ሚካኤልን ነገ እናስበዋለን። በ10 የእመቤታችን ግዝት በዓል ነው። 1 የልደቷ መታሰቢያ ነው ግብፃውያን የሰሩት። ሁለተኛው ነገር ደግሞ ዋናው ትልቅ በዓል ግን የስዕል በዓል ነው። ጼዴንያ ይባል የለ ቅድስት ማርታ ዕረፍቷ ነው። ማርታ ዘጼዴንያ እንዘክራት፣ እናስባት፣ እናውሳት። ንግስተ ሳባ ያረፈችው የዚያን ቀን ነው። ዮዲት የኛዋ ጉዲቷ ሳትሆን የእስራኤሏ ደጊቱ ዮዲት ወገኗን ያዳነችው ሆሎፎርኒስን የገደለችው እሷም ዕረፍቷ ነው። እና አቡነ ግርማ ስሉስ ሌሎችም ቅዱሳን መስቀል ዓመታዊ በዓሉ ነው። ተቀጸል ጽጌ የሚባለው አንዳንዶቹ ተቀጸልና ጠውቃሉ። አጼ መስቀል የዚያን ቀን ነው። ገላውዲዮስን በ11 እንዳትረሱ ማለት የፋሲለደስን በ12 ጉባኤ ኤፌሶንን በ12 ሊቁ ቅዱስ ባስልዮስ ዘቂሳርያ አርብ የምንተርክ እሱን ነው እንዳትረሱ። ባስልዮስ ዘቂሳርያ ትልቅ በዓል ነው የምናከብር። በ14 አቡነ ያሳይ ማንዳባ፣ በ15 እስጢፋኖስ ዲያቆናት እንዳትረሱ ፍልሰቱ ነው። አቡነ ገብረ ማርያም ዘደብረ ሐንታ ማሕሌተ ጽጌን ከአባ ጽጌ ድንግል ጋር የደረሱት። በ16 ኢየሩሳሌም ናት እንድታከብሩ። አባ አጋቶን ነው ጦቢት ነው። በ17 መስቀል ነው። በ18 ኤዎስጣቴዎስ ነው። በ19 ጎርጎርዮስ ነው። በ20 እናታችን ቅድስት ቴዎስታ ናት። በ21 ግሸን ነው። መቼ ነው የምንገናኝ? ዛሬ ስንት ቀን ነው? 22 ነው አለ የምንገናኝ በእነ ቅዱስ ጣጦስ በዓል ማለት ነው። ቸሩ መድኃኔዓለም ከንጹሐን ሁሉ ጸጋ በረከት ያሳትፈን። ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ
ክርስቶስ በምህረቱ ይዘከረነ አመዳግም ምጻቱ እያስታፍረነ ለሰቦተ ስሙ ያንቀሃነ ወበአምልኮቱ ያጽንአነ እግዝእትነ ማርያም አይርጊ ጸሎተነ ዋስተስሬ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልአነ ዘንተ ህብስተ ወለዘ አስተየነ ዘንተ ጽዋአ ወለዘ ሰርአ ለነ ሲሳየነ ወአራዘነ ወለዘ ተአገሰ ለነ ኩሎ ኃጢአተነ ወለዘ ወሃበነ ስጋሁ ቅዱሰ ወደሞ ክቡረ ወለዘ አብጽሐነ እስከ ዛቲ ሰዓት በላለም ምሕረቱ ናብሎቱ ስብሐተ ወኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ወትረ በኩሉ ጊዜ ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ የዜኔ ወዘልፈኔ ወለዓለመ ዓለም አሜን። አውሎግሶን በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥብ ለጤሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ ሁሉ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ እንዘንሰግድ ንብለኪ ማርያም ምነን አስተበቋኪ ማርናዊተ ማይጸነብኪ በእንታና ምኪ ወያቄማዊኪ ማይበረኔውም ድንግል ባርኪ። ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታበዮ ነፍሲ ወለእግዚአብሔር ወተታሰይ መንፈሴ በአምላክ የወመዳኔ ስመሬ ማማላ አመቱ ናሆም ይዝየስ ያስተበጽሁኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያተ ወቅዱስ ስሙ ወሳይሎኒ ለትውልድ ለለ ይፈርቡ ገብረ ኃይለ በመዝራይቱ ወዘሮሙ ለለ አብዩ ህሊና ለቦሙ ወነሰቶሙ ለኃያላን መናብርቲሆሙ አይቤሆሙ ለትሑታን ወአጽቀቦሙ በረከቱ ለሩባን ወፈኖሙ ራቆሙ ለቡላኑ ተወክፎ ለእስራኤል ቆሌ ወዘከረ ሳይሎ ዘቤሎሙ ለአበዊነ ለአብርሃሙ ለዘሩ እስከ ለዓለም ባርክነ ቀድስና ንጽህና እግዝእትነ ፍትሕነ እማይሰሪው ለሰይጣን እሙ ለመድህን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅድሳት መዝገበ ንጽ መዝገበ ርኅራኄ መዝገበ የዋሃት ባርክነ በእዴኪ በከመ ባረኪዮ ለኤፍሬም ፍቁርኪ በበረከተ ወልድኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። ሰላም ለአብ ገባሬ ኩሉ ዓለም ለወልድ ሰላም ወለመንፈስ ቅዱስ ሰላም ለማርያም ሰላም ወለመላእክት ሰላም ለነቢያት ወለሐዋርያት ሰላም ለሰማዕታት ሰላም ወለጻድቃን ሰላም ለክሙ ማኅበረ መላእክት ትጉሃን ሰላም ለክሙ ማኅበረ ነቢያት ቅዱሳን ሰላም ለክሙ ማኅበረ ሐዋርያት ፍኑናን ሰላም ለክሙ ማኅበረ ሰማዕታት ጻድቃን ሰላም ለክሙ ማኅበረ ሥላሴ ጉቡአን ሰላም ለማርያም ዘእሳት ክዳን ሰላም ለክሙ እንጦንስ ወመቃርስ ሳቢብ ሲኖዳ ገብረ መንፈስ ቅዱስ ለባርኮትነን ውስተ ጽርሐ ዛቲ መቅደስ ተክለ ሃይማኖት አንብሬዎስ የወስጣቴዎስ ሳሙኤል ተክለ አልፋ በብኑዳ ኪሮስ ማኅበረ መላእክት ወሰብእ ተአይነ ክርስቶስ ወሙ ሰላም ለክሙ ሶበ ከስታፉ ለውዳሴክሙ ፍሬ ማኅሌት ምልሳኔ ትልቅሙ ምስሌ ሃለው ወምስሌ ቆሙ ሰላም ለክሙ ኪርዋን አፍራሱ ለማህይም ነው ጻድቅን ተወርቅ አክሊለ ርሱ ሀበዝ አምላክ ዘተጸውር ወበአትረሱ ለለ የገይ ወለለ ያበሱ ሰአሉ መድኃኒተ ወምህረተ ህሱ ሰላም እብል ለዘ ሰገደ ወአስተብረከ መልተ ጽነጽሮ በነደሳት መልአከ መፈውሰ ቁስል ሙሴ ዘማረው የምርተነስከ ወስከተ ሰይመ በላይ ለፈሮን አምላከ ሰባተ ቅዱሳን አድማ ወዘክረ ቡሩከ ነአቤ ዳዊት ንጉሠ እስራኤል ባለ መዝሙር ሰናይ ወጡ መቃል ታለበውን ነገረው ፍካሬ ኩሉ አምሳል ከመሰበው ለእግዚአብሔር ሉሉ ከመወድሳ ለማርያም ድንግልን ዘጸርወ እብል ማርያም ንጽሕት ድንግል ወላዲተ አምላክ ማእመን ሳሊተ ምሕረት ለውሉደ ሰብእ ሰአሊ ለነ በክርስቶስ ወልድኪ የሥራይ ኃጢአተነ ሰአሊ ለነ ቅድስት ጸሎታ ለማርያም ወስለታ ያድነነ እማትወልዳ ጸሎታ ለማርያም ወስለታ ለሕዝበ ክርስቲያን ይቀበነ እማትወልዳ ጸሎታ ለማርያም ወስለታ ለነፍሳተ ሙታን ያድኑን እማትወልዳ ጸሎታ ለማርያም ወስለታ ለመካናቲነ ደብረ መድኃኒት ወደብረ ገነት ወመንበረ መንግስት ለቤተ ክርስቲያን ቅድስት ወለሀገሪትነ ኢትዮጵያ ይቀቦን እማትወልዳ ጸሎታ ለማርያም ወስለታ ለግብርታው ላይ ማታ ይኩነነ ከመወልዳ በጸሎትሽ ወበስለትሽ ለአበው ንጹሐን ለቅዱስ ኤፍሬም ለአባ ሕርያቆስ ለአባ ጊዮርጊስ ለአባ ሳሙኤል ለቅዱስ ደቅስዮስ ለያሬድ ማሕሌታዊ ለአባ ኪሮስ ለአባ መባጽዮን ለአቡነ ዘርዓ ያዕቆብ ለብፁዕ ገብረ ክርስቶስ ለቅዱስ ዮሐንስ አፈወርቅ ለአባ ጽየ ድንግል ለአባ ዮሐንስ ዘደማስቆ ለአባ ሳሙኤል ዘደብረ ቀለሞን ለቅዱስ ዮሐንስ ወልደ ነጎድጓድ ለቅዱስ ቄርሎስ አምደ ሃይማኖት ለአቡነ አቢብ ለንጹሐት አንስት ለክቡራን ሐዋርያት ለጻድቃነ ሰማዕታት ለደናግል ወመነኮሳት የተለመንሽ ድንግል እመቤታችን ለእኛም ትለመኝን። ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን ፍቅርሽን መዓዛሽን በልቦናችን ሳይልን አሳድሪልን። ቸሩ መድኃኔዓለም አምላካችን ስርየተ ኃጢአት እንዲሰጠን ለንስሐ ሞት እንዲያበቃን ከብርሃነ መስቀሉ በቸር እንዲያደርሰን ዘመኑን የሰላም የምህረት እንዲያደርግልን ፍቅሩን አንድነቱን እንዲሰጠን ከመከራ ስጋ ከመከራ ነፍስ እንዲሰውረን የታመሙ የታሰሩ በጭንቅ በመከራ ያሉ ወገኖቻችን ሁሉ እንዲያስብል ይልቁኑ ገብረ መድኅንን ወለተ ጻድቅን አጸደ ማርያምን ገብረ ሥላሴን ፍቅርተ ክርስቶስን ወልደ ሚካኤልን በቸርነቱ እንዲያስብልን መባጽዮንን በይቅርታው በምሕረቱ እንዲያስብልን ቸሩ መድኃኔዓለም ሰላም በዋለን ቸርነቱ ሰላም እንዲያሳድረን ከእመቤታችን ጣዕመ ፍቅሯን ከንጹሐን በረከት እንዲያሳድርብን ቅዱስ ስሙን አቡነ ዘበሰማያት ብለን እንጥራ።
ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይለ ወስብሐት። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በስጋኪ እምእግዚአብሔር ጽባኦት ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስልኪ ሳሊ ወጸልይ ለነ ምሕረተ በፍቁር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማይጸነ ብኪ የአብ የወልድ የመንፈስ ቅዱስ ምሕረት በረከት ሰላም የወላዲተ አምላክ የድንግል ማርያም በረከት የአባቶቻችን የአብርሃም የይስሐቅ የያዕቆብ የሙሴ የአሮን የዳዊት የሰሎሞን በረከት የቅዱስ ሚካኤል የሰንበተ ክርስቲያን መታሰቢያ የተደረገላቸው የአባ ብሶ የአባ ኪሮስ የአባ ሳሙኤል የቅዱስ ማትያስ የአርባዕቱ እንስሳ የቅዱስ ዮስጦስ የቅድስት አብርስቅላ የቅዱስ ቂርቆስ የቅዱስ ዲማዲዮስ የቅዱስ ዘካርያስ በረከት የነቢያት የሐዋርያት የጻድቃን የሰማዕታት የደናግል የመነኮሳት የቅድስት ቤተ ክርስቲያን በረከት የቅዱስና የንጹሕ መስቀሉ በረከት በምናምን በእኛ ላይ በሁሉ ሕዝበ ክርስቲያን በሀገራችን ኢትዮጵያም ላይ ዛሬም ዘወትር መጽፈ ድርብ ይሁን። ቸሩ መድኃኔዓለም አምላካችን ለጸሎት ስለነበረን ጊዜ ቅዱስ ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። ኧረ በሞቴ የተመሰገነ ይሁን። እንዲያው እንቅልፋችሁ በዛ። አንዲት አጭር ማጠቃለያ መልእክት። መቼም እንደምታውቁት የተናገርኩት ከእናንተ ይልቅ መልሶ እኔን እየመታኝ ነው የምቸገርና ጸጸት እንዳይሆንብኝ አንዲት ነገር ልንገራችሁ። ለበጎ ውሰዱ። ተግሳጽን ሁሉ ካህን ብትሆኑ ዲያቆን ብትሆኑ እኔ አይደለም የተናገርኳችሁ። በእውነቱ ደጋግም የምላችሁ ለሌላ ነገር አይደለም። እኔ ካልኳችሁ ሁሉ አንዱንም አስቤው አልመጣሁም። እኔ ቅዱስ ሙሴን ታሪክ ለመተረክ ነው መጣ። ተግሳጹን እኔ ወድጄ አልመጣሁም እና እንደው ባለቤቱ ቸሩ መድኃኔዓለም እኔንም እናንተንም እሱ በወደደ ይገስጻልና ኃይለ ቃሉን ወስዳችሁ ተጠቀሙ እንጂ አትጎዱበት፣ አትጎዱበት። ማናችሁም ብትሆኑ አትጎዱበት። መድኃኒቱን መርዝ አታድርጉት እና እችን አደራ ልላችሁ እፈልጋለሁ። በሰላም አስጀምሮ በሰላም ያስፈጽመን ቸሩ መድኃኔዓለም አምላካችን እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋው ለምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን፣ በሰላም ያድርሰን። ፈቃድ እግዚአብሔር ከሆነ ምናልባት ከ13ኛ ዓመታችን ነው እዚህ ጉባኤ ጀመረንና አላውቅም። ምናልባት የኛው ጉባኤ ወደ ሳምንት የሚወርድበት እድል ካለ አላውቅም። እንግዲህ አንዳንድ ሐሳብ አለ። ቅድም እንዳልኳችሁ በአዲስ ዓመት ብዬያችሁ ነበር። ያ ነው ግን ፈቃድ እግዚአብሔር ሲሆን ነው የሚሆነው። እንዳልኳችሁ የሚያስኬድ ነገር ካለ በየሳምንቱ ልናደርገው እንችላለን። በሁለት ሳምንት እየረዘመ ነው የሚል ስላለ ዞሮ ዞሮ ድካሙ ለሚደክመው ነው። እናንተ መጥቶ መማር ሰንበት ነው የሚቸግራችሁ ነገር አይመስለኝም። እና እሷን እስቲ መድኃኔዓለም ካወቃ በቸርነቱ ከፈቀደ ማለት ነው የምንነግራችሁ ይሆናል። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ኃይል አሜን። አዎ ደግሞ ባይባልም ጸበል አትርፉልኝ ባካችሁ። ባለፈው አላስተርፉልኝ። የእውነቴን ነው። እኔ ለምን ሳይደርሰኝ ጸበል ሳት አንድ እውነት ልንገራችሁ። በቁም ነገር ያዙት። ይሄን ጸበል በቁም ነገር እንያዘው። መናገርም አልፈልገው አንዳንድ ሰዎች እንደሚያደርጉት ይሆናል ብዬ ነው። ብዙ ነገር አለ በእምነት ለሚይዘው ሰው እስመ ቅዱሳን የተጠራበትን መቼም እንዳልኳችሁና እሱ እንድናስበው ብዬ ነው። በግዙ ብቻ እንላለን። የቸኮላችሁ እየሄዳችሁ ማለት ነው። ጸጋነሳይነ ወሕይወተ ረከብነ ጸጋነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር። ቸሩ መድኃኔዓለም በሰላም ያገናኘን፣ በቸር ያሳድረን።